በለስ ለቆረጠች ምስጋና እናቀርብ ወደ በለስ ለገሰገሰች ምስጋና እናቀርብ ነገር ግን ክርስቶስን ላቀፈው ለድንግል ማርያም እጅ ምስጋና አቅርበናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እነሱ እንደሚያወሩት ድንግል ማርያም ታመልካለች ምን አገበኝ በቃ አታማልድም ብለው ዘግተዋል እነሱ እኛ ደግሞ ታማልዳች ብለን እናስተምራለን ስለዚህ አንግባባም ማለት ነው በዚህ ጉዳይ ቤተክርስቲያኑ ስለ ክርስቶስ የምትለውን እንጂ ማወቅ ያለበት እሱ ስለ ክርስቶስ የሚያስበውን አይደለም ንቃተ ህሊና እንዲኖራቸው በአመት አንድ ጊዜ ስልጣና መስጠት ለጳጳሳት ቢሮ በዱጋ ይመራ በቋቋም ይመራ በብሉይ በሐዲስ ቢሮ ይመራ አማካሪ የሚያደርጉት ያክስት ልጅ ያጎት ልጅ የሰፈር ልጅ የቀበሌ ልጅ ከዛው ከአካባቢያቸው የመጣ እሱ ኪስ የሚገባውን እያሰበ እንጂ የሚመክራቸው የነሱ ክብር የሚያስመጥን አይደለም ቲክቶክ ላይ በሚወራው ወሬ ቢሆን እኮ ጎረቤት የነበሩ ወልደ ማርያምና መሐመድ እኮ እስካሁን ተጋለው ነበር በነገረ ድነት አንድ ኦርቶዶክሳዊ ሊደራደርበት የማይችለው ቀይ መስመር ብለው የሚያስቡታል ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን ይህ ቀንዲል ሚዲያ ነው መራጎራችን ቀንዲል ፖድካስት ነው ዛሬም እንደተለመደው ተወዳጅ እንግዳ ይዘን መተናል ለሚዲያችን አዲስ አይደሉ የኔታ መጋቢ አዲስ እሸቱ እስከ መራጎሩ ፍጻሜ አብሮነታችሁ ከኛ ጋር ይሁን ዘንድ ግብዣዬን አቀርባለሁ የኔታዬ እንኳን ደህና መጡልን እንኳን ደህና ቆይ እቺ የኔታ አንደኛ ቁልምጫ ነው ብዙ ምዕመናን አስተያየት ለኔም እንደዛ ቢል ኑሮ እያሉ ነገሩኛሉ ኮሜንት ላይ ሰጥተዋል ሲባዛ የቁልምጫ ነው በጥንት ጊዜ ትልልቅ እንደኔ አይነቱን አይደለም ይያልኩ ያለ ትልልቆቹ መምህራን ጌታው ገሌ ይባሉ ነበር ከዛ ደግሞ ወረድ ሲል የኔታ አሁን ብዙ ሰዎች የኔታ ይብዙ እና ይሄ የቁልምጫና የመቀራረብ እንጂ ከስልጣነ ክህነቱ ከማዕረጉ ከምኑ ጋር የሚያገናኘው ነገር እምነቱን እና ብዙ ይሄን ያህል ችግር የለውም ማለት ነው ሐሳቡን ካለ መርዳትም አንፃር እንዴት ክህነት አይደለው ክህነት ይቆላመጣል ይያሉ ሲያነሱ በነገራችን ላይ በቤተ ክርስቲያን ያሉ የማዕረግ ስሞች ሶስት አይነት ናቸው የውቀት የክብርና የሥራ የሚባሉ የኔታ አንዱ የውቀት ነው የክህነት አይደለም ምክንያቱም የኔታ ተብሎ ክህነት የሌላቸው ሊኖሩ ይችላሉ እንደገና ደግሞ መጋቢ ብሉይ የብሉይ ኪዳን መጋቢ ሐዲስ የሐዲስ ኪዳን መጋቢ ምስጢር የቅኔ መልአከ ምክ የመጻሕፍተ መነኮሳት ሊቀ ሊቃውንት የመጻሕፍተ ሊቃውንት ነው የቅኔ ተጠያቂ ደግሞ መጋቢ ምስጢር በነገራችን ላይ በአዲስ አበባ ላይ በአታ ለመጀመሪያ ጊዜ መጋቢ ምስጢር የሚለውን ማዕረግ የተጠሩበት ሊቁና ጻድቁ ቅዱሱ መልአከ ብርሃን አድማሱ ጀንበሬ ይባላል ስለነዚህ ሰው በጣም ደጋግሜ ስናገር ሰምተኛል ዕውቀትም እምነትም ምግባርም የተሰጣቸው ሰው ናቸው በእኛ ሀገር በእኛ ክፍለ ዘመን ከተነሱ ሊቃውንት እኔ መልአከ ብርሃን አድማሱ ጀንበሬ ደጋግሜ በጣም ሰዎች እስኪሰለቻቸው ድረስ ተናግሬ ያለውኝ ቤተክርስቲያኒቱ ምንም አላደረገችላቸውም እንግዲህ ወደፊት አንድ ቀን እሳቸውን የሚያስታውሱ ዙሮ እሳቸው መጋቢ ምስጢር የሚለውን የማዕረግ ስም የውቀት ስም በቅኔ በኩል የተጠሩበት በአታ ላይ ለመጀመሪያ ጊዜ መልአከ ብርሃን አድማሱ ናቸው ከዛ እነ የንታ ጌራ መጋቢ ምስጢር ተብለውበታል ከዛ ቀጥሎ የንታ ገብረ ወልድ የሚባሉ ያገባ መምህር በጣም አገባብ ዋቂ ናቸውና የንታ ገብረ ወልድ መጋቢ ምስጢር ይባላሉ ከዛ በኋላም የቀጠሉ አሉ እንግዲህ ያላውቃቸውም እንጂ እርሱ ግን የምን መምህር ነበር በቅኔ በዛው አይቆይታውት እኛ እኮ ይኸውልኛ ይንገሩን ምን መሰለ አሁን እኔን ለውዳሴ ከንቱ ለመግደርደር ለተትና የምናገር ሊመስሉ ይችላል በቤተ ክርስቲያናችን የነበሩ ዲቃውንት እኔ በእውነቴን ነው የምልህ ቃል ልብ ከአንደበት የተናበበላቸው ሰዎች ናቸው ምግባር ከሃይማኖት የተዋደላቸው ሰዎች ናቸው ነፍሳቸው ከስጋቸው የታረቀላቸው ሰዎች ናቸው እኔ ለምሳሌ የንታ ጌራ የብሉይ ተጠያቂ የሚገርም ነገር የኔታ ጌራ ብሉይ ትርጓሜውንም ንባቡንም ጥጥት አድርገው ወረቀቱ በአጋጣሚ መጽሐፉ ቢቃጠል ከእሳቸው ቃል ወስደ መጽሐፍ ትችላለህ እና እሳቸው ትልቅ የተከበሩ በመንፈሳዊ ሕይወታቸው የረቀቁ በእውቀታቸው የመጠቁ በሃይማኖታቸው የታወቁ ትልቅ ሰው ናቸው እኚህ ታላቅ አባት እኛን እኔ ብሉይ ኪዳን ስማር ከእሳቸው ጋር ማዕድ እየበላሁኝ ቁርስ ምሳ እራት እየተጠራው ከሰው እኩል ቁጭ የኔ ደቀ መዝሙር ነኝ አብሬ ነበር እኔ በእውነት ነው የምልህ ወንዘኝነትን ከልቤ ነቅለው ከጣሉልኝ አባቶች መካከል አንዱ አቡነ ጎርጎርዮስ ናቸው ሁለተኛው የንታ ጌራ ናቸው እና እኔ አሁን እነሱን አይቼ በምን አቅሜ ነው እኔ አዋቂ ነኝ ብዬ ራሴ ልጠራ የምችል አሁን ብዙ ጊዜ እኛ ራሳችን የምናነጻጽረው ከራሳችን ጋር ነው ታላቁ ሊቅ ዮሐንስ አፈወርቅም ሃይማኖትን በሩጫ ሲመስል ምንድነው ያለው ሩጫው ሶስት ነገሮች አሉ አለ
አንድ በግሪክ የነበረው የሩጫ አይነት ሜዳው በአትክልት ውስጥ ነው። በብርቱካኑ በፓፓያው በሙዙ መካከል ነው ሩጫ የሚካሄደው። አሁን አንተ ሩጫ ውድድር ላይ ሆነህ በሙዙ ውስጥ እየሮጥክ ያፈራ የበሰለ ትክክ ያለ ሙዝ ብታይ ይሄ ሙዝ ቆርጬ ልብላው ትላለህ ወይ? አትልም። ምክንያቱም ነገር ሩጫውን ስታሸንፍ የበሰለ ሙዝ ብቻ አይደለም የሙዙ ማሳ ለአንተ ሽልማቱን ሊመጣ ይችላል። ግን ያን መታገስ አለበት። ሁለተኛ የሚሮጥ ሰው የሚቀድሙትን እንጂ የሚከተሉት ላይ ማተኮር የለበትም ይላል ዮሐንስ አፈወርቅ። ለምሳሌ አንተ ሯጭ ነህ 10 ሰዎች ቢሮጡና አንተ 6ኛ ብትሆን በትኩረት የእግራቸውን አጣጣል ስልታቸውን መከታተል ያለብህ የቀደሙ ነው። በዚህ በኩል ኢትዮጵያውያን እድለኞች ነን እና ኃይሌ ገብረስላሴን የመሰሉ በእግራቸውም በጭንቅላታቸውም የሚሮጡ ገንዘብም ግንዛቤም የገባቸው ነፍሳቸው ከኪሳቸው ያስታረቁ ሯጮች ያሉን ሰዎች ነን። እኛ ቀላል ሰዎች አይደለም። ስለዚህ ስለ ሩጫ ምሳሌ በትክክል ይገባናል ኢትዮጵያውያን እና ዮሐንስ አፈወርቅ በሩጫ የቀደሙን ማየት ያለብህ አለ። ሶስተኛ በሩጫ ጊዜ የሚያጨበጭብብህም አለ የሚያጨበጭብልህም አለ። ነገር ግን እዛ ሩጫ ላይ ሆነህ ያጨበጨቡብህንም የሚያጨበጭቡልህንም አትስማቸው። ወደፊት ወደ ሩጫው ወደ ትራክ በዛ አተኩራል። ምክንያቱም ነገ ያንን ሪከርዱን ሰብረህ ዘወር ስትል ደጋፊዎችንም ተቃዋሚዎችን ታገኛቸዋለህ። ስለዚህ ዮሐንስ አፈወርቅ ሃይማኖት ሩጫ ነው ይልና ሩጫው በአትክልት ውስጥ ነው ማለት ምን ማለት ነው ሲባል ጾም ሩጫ ነው። ሩጫው በአትክልት ውስጥ እንደሆነ ጾም ማለት እኮ ከመሶብህ እንጀራ ከድስትህ ወጥ ከማሰሮ ወተት ሳይጠፋ ነው የምትጾመው እኮ። ያንን ታግሰ መጾም በአትክልት ውስጥ መሮጥ ማለት ነው። ስጋው አለ ፍሪጅ ውስጥ፣ ወተቱ አለ ፍሪጅ ውስጥ፣ መሶቡ እንጀራ ሞልቷል፣ የሚበላ ነው ዙሪያው ሞልቷል። ያንን ትተህ ስትጾም ነው እየጾምኩ ነው ማለት። የቀደሙን ተመልከት ማለትስ እኛ ለክርስትና ጀማሪዎችም ጨራሾችም አይደለም። ከኛ በፊት ክርስቲያኖች ነበሩ፣ እኛ ክርስቲያኖችን ከኛ በኋላ ነበሩ። ካለፉት የመማር መብት አለን፣ ለሚመጡት የማስተማር ግዴታ አለብን። እኛ መብታችንንም አልተወጣንም፣ ግዴታችንም አልተወጣንም። ስለዚህ የቀደሙት አባቶች እነማን ናቸው? ምንድን ነው ያደረጉት? ለዚህ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለክርስቶስ ጊዜያቸውን፣ ገንዘባቸውን፣ አካላቸውን አሳልፈው የሰጡትን ጽላት ቀርጻ ቤተክርስቲያን አንጻ የሰማዕታት ገድላቸውን፣ የጻድቃን ተአምራቸውን፣ የመላእክት የሊቃውንት ድርሳናቸውን ጽፋ የሁሉንም ስንክሳር የሚባል የዕለት ከዕለት ታሪካቸውን የሚናገር መጽሐፍ። ስንክሳር ታውቃለህ መቼም አይደል? ስንክሳር ማለት እኮ የዕለት ከዕለት እገሌ በዚህ ቀን ተጸነሰ፣ በዚህ ቀን ተወለደ፣ በዚህ ቀን ታረደ፣ ነደደ፣ ተገፈፈ፣ ተገረፈ፣ ተሰወረ፣ አረገ ብለን እንጽፋለን። ምክንያቱም ወናሁን አስተበጽኦሙ ለለተአገሱ የታገሱትን ብፁዓን እንላቸዋለን። ኢየሱስ ክርስቶስን በማቴዎስ ምዕራፍ 13 ላይ ሲናገር ይሏል ወለክሙሰ ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ። እናንተ እኔን ያዩ አይኖቻችሁ ብፁዓን ናቸው፣ ቃሌን የሰሙ ጆሮዎቻችሁ ብፁዓን ናቸው ብሏል። ለሔዋን እጅና እግር እኮ ምስጋና አላቀረብንም። በለስ ለቆረጠች ምስጋና እናቀርብም። ወደ በለስ ለገሰገሰች ምስጋና እናቀርብም። ነገር ግን ክርስቶስን ላቀፈው ለድንግል ማርያም እጅ ምስጋና አቅርበናል። የሕይወት ፍሬ ክርስቶስን ለጨበጠው እጇ ምስጋና አቅርበናል። ክርስቶስን ላየው አይኗ ምስጋና ብፁዕ ዓይንሽ ብፁዕ ነው፣ አፍንጫሽ ብፁዕ ነው፣ አንደበትሽ ብፁዕ ነው፣ ልብሽ ብፁዕ ነው፣ ከራስ ፀጉር እስከ እግር ጥፍርሽ ድረስ በብፅዕና በቅድስና የተንቆጠቆጥሽ የተዋብሽ ነሽ ብለን እናመሰግናታለን። ስለዚህ ከኛ የቀደሙ ሰዎች ከኛ የተሻሉ ናቸው። ከዚህ በፊትም በሌላ ሚዲያ ተናግሬዋለሁ። ሳይንስ እያደር የሚያገኛቸው ነገሮች ዘመናውያን ናቸው። ታውቃለህ፣ የኋላው እየወደቀ የፊቱ እየረቀቀ፣ የኋላው እየተረሰ የፊቱ እየታወሰ ነው የሚሄደው። በሃይማኖት ግን አሁን ካለው ይልቅ የኋላው ነው የሚታየው። ለዚህ ነው ኢዮብ ሲመክር ምን ይላል? የጥንቱን አስብ ይላል። ሙሴም ሲናገር ተሰአሎሙ አባቶችን ጠይቃቸው በድሮ ዘመን ምን ተደረገ? ዛሬን የናንተ እስከ 9 ሰዓት ጾመን የምንመጻደቀውን በ7 ቀን አንድ ቀን የሚበሉ በ3 ቀን አንድ ጊዜ የሚበሉ ሳያማርቱ ሳያሻሽሉ ስጋቸውን ለነፍሳቸው ያንበረከኩ ነፍሳቸውን ለክርስቶስ ያስማረኩ ሰይጣን ያሳፈሩ ክርስቶስን ያከበሩ አባቶች ነበሩ። እነዚህን የቀደሙት ከአንተ በፊት የሮጡ ሰዎች አሉ፣ አንተ የመጀመሪያ አይደለም ነው የሚለው ዮሐንስ አፈወርቅ። ሶስተኛው የሚያጨበጭቡ ለምሳሌ አንተ ጠዋት አስቀድሰ ወይ ኪዳን አድርሰ ስትመጣ ወጣት ነህ ወይ አንዲት ወጣት ሴት እንደ 25 ዓመት ወጣት ልጃገረድ ጠዋት ኪዳን አድርሳ ስትመጣ መንገድ ላይ 2 ሰዎች ያጋጥሟታል። አንዱ አሁን አንቺ ልጅ ነሽ ባሁን ካሁን ምን ያንቀሽቅ አርፈሽ አትቀመጭ አካሁን ሃይማኖት ሊላት ይችላል። አንዱ ደግሞ እሰየንል ጎበዝ አንቺ ነሽ ሃይማኖተኛ ማለት ጎበዝ ሊላት ይችላል። ሁለቱንም አትስማቸው። ለምን ሩጫ ላይ ናት። ወደ ማን? ወደ ክርስቶስ። የሚሮጥ ሰው አጨብጫቢ አያዳምጥም።
እኛ ሩጫ ስላቆምን ነው አጨብጫቢዎቻችን የምናዳምጠው። ብዙ ሰባኪያን አጨብጫቢ ያዳመጡት ሩጫ ስላቆሙ ነው። የኢትዮጵያን ቤተክርስቲያን በትክክል የተረዳ ሰው እኔ አዋቂ ነኝ ሊል አይችልም። ምክንያቱም የቤተክርስቲያኒቱ ዕውቀት የተትረፈረፈ ሁልጊዜም እላለሁ በስነ ጽሑፍ ብትለው፣ በኪነ ጥበብ ብትለው፣ በፍልስፍና ብትለው፣ በማህበራዊ ኑሮ ብትለው፣ በምንም ጉዳይ ብትለው የቤተ ክርስቲያን ትምህርት የተትረፈረፈ ነው። ነገር ግን በቤተ ክርስቲያናችን እንደ ሚዜ ነው የሚታየው። ሙሽራው ነገረ ድህነት፣ ዋናው ነገረ ድህነት። መጽሐፍ ቅዱስ የታሪክ መጽሐፍ አይደለም፣ የማህበራዊ ኑሮ መጽሐፍ አይደለም፣ የሃይማኖት መጽሐፍ ነው። ዋናው ክርስቶስን መግለጥ፣ ሰይጣንን ማጋለጥ። ከዚህ በፊት ተናግሬዋለሁ አይደል? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የ24 ሰዓት ስራዋ፣ የዓመት ከዓመት ስራዋ፣ የቀን ከሌሊት የበጋ ከክረምት ስራዋ ክርስቶስን ከነናቱ ከነወዳጆቹ መግለጥ፣ ሰይጣንን ከነሟርተኞቹ ከነጣዖት አምላኪዎቹ ማጋለጥ። ከዚህ ውጭ ሌላ ስራ የለም። የኔታ የቅኔ መምህር እንደሆኑ በጣም ሁላችንም እናውቃለን። በተለይ በዝዋይ ገዳም ላይ ረጅም ዓመት በቅኔ መምህርነታቸው በጣም የታወቁ ነው። በቅዱስ ጳውሎስ መንፈሳዊ ኮሌጅም ብዙ ያፈሯቸው አንዳንድ እድል ያላቸው መምህራን አሉ። ቀዳሜ ጸጋ አንዳንድ ጊዜ በጣም ብዙ ተምሮ ምንም ያላስተማሩ አሉ። ጥቂት ተምረው ደግሞ ብዙ ያስተማሩ ሰዎች አሉ። እኔ ለጥጥና ብዙ እንዳፈራ የተፈቀደልኝ ይመስለኛል። የሚገርመው አሁን እያነሱ ያሉት ሐሳብ ላይ ዋናው ነገር ግን ነገረ ድህነት ነው ብለው አነሱ። የቤተ ክርስቲያኗ አንኳር ነጥብ ማለት ነው። ሁልጊዜ ማለዳም ጠዋትም ማታም የምትጮኸው ነገሯ ወይም ደግሞ የምታውጀው ነገረ ድህነት ነው አሉ። እንደው እንደመነሻ ማነሳው ያው ዛሬም ቀጠሯችን የያዘው ነገረ ድህነት ላይ እንድንናገር ነውና ዛሬ የመጀመሪያ ጥያቄ ላደረገው ያሰብኩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜ በሰርክም በቅዳሴዋም በዕለት ተዕለት ሁልጊዜ የምታወጀው ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ብላ የምትጠራው ኢየሱስ ክርስቶስና ሌሎች ቤተ እምነቶች ደግሞ ኢየሱስ ኢየሱስ ብለው የሚጠሩት አለ። የእኛ ቤተክርስቲያን የምትጠራውና ሌሎቹ የሚጠሩት አንድነት አላቸው? በጣም ይቅርታ ይደረገኝና የነዛን አላውቀው፣ የራሴን ነው የማውቀው። እኔ ከዚህ በፊት የተናገርኩትን ሐሳብ መልሼ ዛሬ ልናገረው። ምናልባት በሌላ ሚዲያ ሰምታችሁት ከሆነ ያልሰማችሁት ስሙት፣ የሰማችሁት ድገሙት፣ የደገማችሁት አጢኑት፣ አስተውሉት፣ ከህሊናችሁ ከአይምሯችሁ ጋር አናቡትና ለመኖር ተጣጣው። በጣም ጠቃሚ ስለሆነ እኔ እዚህ ሀገር አንድ ሰው ሲኖር 3 ነገር ማሟላት አለበት። እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ አማኝ ሰማያዊ ሐሳብ ሊኖረው ይገባል። እንደ ሰው ዓለም አቀፋውያንንና የኬንያ ጉዳይ ያገባናል፣ የአሜሪካ የሁሉም ጉዳይ ያገባኛል። በሁለተኛ ደረጃ እንደ ዜጋ ኢትዮጵያዊ ነኝና ኢትዮጵያ ውስጥ የሚከናወኑ ነገሮች ያገቡኛል። ይሄ ማለትን ማለት ነው። እዚህ ውስጥ እስልምና አለ፣ ክርስትና አለ፣ ኦሮሞ አለ፣ አማራ አለ፣ ትግራይ አለ፣ ጉራጌ አለ። እዚህ ውስጥ ያሉ ጉዳዮች በጠቅላላ ይመለከቱኛል እያልኩ ከነዚህ ማምለጥ አልችልም። ኢትዮጵያዊ ነኝና የኢትዮጵያ ጉዳይ ይመለከተኛል። ይሄንን ጠበብ ሳረገው ደግሞ 3ኛ ደረጃ እንዳማኝ ኦርቶዶክሳዊ ነኝ። እንዳማኝ ደግሞ የራሴ ጉዳይ ይመለከተኛል። ቅድም እንዳልኩ በኢትዮጵያዊነቴ የፕሮቴስታንት ጉዳይ ይመለከተኛል፣ የሙስሊም ጉዳይ ይመለከተኛል። በኢትዮጵያዊነቴ እዚህ ሀገር ያለ መስጊድ ብዙ ዓመት ያስቆጠረ ከሆነ ቅርሴ ነው። እዚህ ሀገር ያለ ቁርአን ቅርሴ ነው። በኢትዮጵያዊነትን እየነገርኩ ያለሁት እዚህ ሀገር ያለ ፕሮቴስታንት ውስጥ ቅርስ ካለ እኔ መኖር አለምንም አላረጋገጥኩም፣ ካለ ሊነግሩኝ ይችላሉ። ካለ ቅርሴ ታሪኬ ነው፣ መገለጫ ነው። ከዚህ በፊት ተናግሬዋለሁ። ለአንድ ሙስሊም ላሊበላ መታወቂያው ነው፣ ለአንድ ኦርቶዶክሳዊ ላሊበላ መጽደቂያው ነው። ይሄንን ለይቶ ማወቅ ያስፈልጋል። ስለዚህ የአንዋር መስጊድ ጉዳይ ይመለከተኛል። ክርስቲያን ስለሆንኩ አይደለም፣ ኢትዮጵያዊ ስለሆንኩ። ይሄን በግልባጩ አንድ መሐመድ የሚባል ወንድሜ የራጉኤል ጉዳይ ይመለከተዋል ማለት ነው። አየህ፣ ይሄንን ነው መረዳት ያለብን። ይሄን ስናጠበው ደግሞ ኦርቶዶክሳዊ ነኝና የቤተ ክርስቲያን ጉዳይ ያገባኛል። ቤተ ክርስቲያኔን ዶግማዋን፣ ቀኖናዋን፣ ባህሏን፣ ትውፊቷን ጥንቅቅ አድርጌ የማወቅ የማሳወቅ የመረዳት የማስረዳት የማመራመር ለሌላው የመትረፍ ግዴታ ተጥሎብኛል። ዮሐንስ በመልእክቱ ይህን ትምህርት ይዞ ወደ እናንተ የማይመጣ ሰው ይላል ታብእዎ ቤተክሙ፣ ወደ ቤታቸው አታስገቡት። ወባሃሂ ጥቀ ይትበልዎ፣ እጃት እንዴት ዋልክ እንዴት አደርክ አትበሉት። ምን አይነቱን ሰው ሲባል ለምሳሌ አንድ ፕሮቴስታንት ቤት በእንግድነት መጥቶ የመብላት የመጠጣት የማደር መብቱ ነው። ቤቴ ቤቱ ነው፣ ገንዘቤ ገንዘቡ ነው፣ መሶቤ መሶቡ ነው። እምነቴ ግን እምነቱ አይደለም፣ ልቤ ግን ልቡ አይደለም፣ አይምሮዬ ግን አይምሮ ሊሆን አይችልም። ስለዚህ ይህ ሰውዬ እኔ ቤት መጥቶ በክርስቶስ ጉዳይ ምንም ነገር የመናገር መብት የለውም። በድንግል ማርያም ጉዳይ የመናገር ምንም መብት የለውም። በእስልምናም ውስጥ እንደዚሁ ነው።
እኔ ብዙ ሙስሊም ወዳጆች አሉኝ። እስልምናን አከብራለሁ፣ ቁርአኑን አከብራለሁ፣ መስጊዱን አከብራለሁ። አጠገብ መስጊድ አለ ታውቃለህ። ያንን መስጊድ ለልጆቼ ነግሬያቸዋለሁ። ይሄ መስጊድ ነው፣ እኛ አናመልክበትም። ነገር ግን እናንተ ጋራ ዛሬ አብረው የሚማሩ ነገ ከናንተ ጋር የሚነግዱ ነገ ከናንተ ጋር የፖለቲካ ፓርቲ የሚያቋቁሙ ነገ ከናንተ ጋር አክሲዮን የሚያቋቁሙ ነገ ከናንተ ጋር በኢትዮጵያ ፖለቲካ ውስጥ ድርሻቸውን ተቀብለው ሀገር የሚመሩ እናንተ ጋር አብረው የሚኖሩ የሙስሊም ጓደኞቻችሁ ማምለኪያ ነው። ስለዚህ ቦታ የተከበረ ነው። ይሄን ቦታ የመናቅ የማንቋሸሽ የመሳደብ መብት የላችሁም ብዬ አስጠናችኋለሁ። ይሄንን መሐመድ እንዳደረግ እፈልጋለሁ። ትክክል። ይሄንን ከድጃ እንድታደርግ እፈልጋለሁ። ይሄን ፋጡማ እንድታደርግ እፈልጋለሁ። እኔ ይሄን እያደረኩ እነሱ ያን የማያደርጉ ከሆነ አንድ ሰው አስቦ አንድ በሬ ስቦ እርሻ ሊታረስ አይችልም። ትክክል። አንድ ሰው አስቦ ትዳር ሊመራ አይችልም። ስለዚህ ቅድም እንዳልከው እኔ ፕሮቴስታንቶች አሁን ክርስቶስን እንዳሉት ማርያም እንዳሉት ሲባል እኔ አንድም ቀን መልስ ሰጥቻለሁ። ለምን መልስ ሰጣል? አጥራለን። በሰው ቤት ገብተን አንፈተፍትም። እኔ ፕሮቴስታንት ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳንን ሲሳደቡ፣ ጻድቃንን ሲሳደቡ፣ እመቤታችን ሲሳደቡ ሰምተናል። ይሄ በሶስት መንገድ እረዳዋለሁ እኔ። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ። ያሰቀለው ይሁዳም ዝነኛ ነው፣ ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም ሚካኤልም እኩል ዝነኞች እኮ ናቸው። ታዋቂነት በዚህ ዘመን ብዙ የሚፈጅ አይደለም። አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደባሉ፣ አቡነ ተክለ ሃይማኖት የተሳደባሉ። እኔ ፕሮቴስታንቱ ወንድሜ፣ ፕሮቴስታንቷ እህቴ በቅን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ፣ ሕይወቴ ይለወጣል፣ ጎደሎ ይሞላል፣ እንባዬ ይታበሳል፣ ጥያቄ ይመለሳል፣ ስብራቴ ይጠገናል፣ ቁስሌ ይፈወሳል፣ ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ እስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሂደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ለአንቺ ምንድነው ትርፉ? ለአንተ ምንድነው ትርፉ? ድንግል ማርያም ስትሰደብ ብትሰማ ለአንድ ፕሮቴስታንታዊ ጆሮ ምንድነው ትርፉ? ኦርቶዶክሳውያን የተዋህዶ ልጆችም ፕሮቴስታንቶችም ሙስሊሞች እንድታጤኑ የምንፈልገው ምንድነው ጥቅሙ? በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት የባዶነት የተስፋ መቁረጥና የልህ ካልሆነ በስተቀር ጥቅሙ ምንድነው? አንደኛ ቅድም አጀንዳ ለመሆኑ፣ ሁለተኛ እነዚህ ቅዱሳን እየተሳደቡ የፕሮቴስታንቱ አዳራሽ የሚጮሁት ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል አይችሉም። እኔ እዛ ውስጥ ፕሮቴስታንት ውስጥ አሉ እገሌ ከገሌ ብዬ ማስታወቂያ አልሰራም እንጂ እኮ ቀጥ ብለው ወንጌል የሚሰብኩ ፓስተሮች አሏቸው፣ ስማቸውን የማንጠራቸው። እነዚህኞቹ ጊዮርጊስን የተሳደቡት፣ ተክለ ሃይማኖትን የተሳደቡት፣ ታቦቱን የተሳደቡት፣ እመቤታችን የተሳደቡት ሰባኪ ፓስተሮቻቸው ግን እስኪ ቀጥ ብለው ከወር እስከ ወር ወንጌል ይስበኩና በስብከት ከቀጠሉ እኔ እቀጣለሁ። ስለዚህ አጀንዳ ከመሆን ቀጥሎ ሁለተኛው ችግር ምንድነው? የእውቀት እጥረት፣ የግንዛቤ እጥረት። ሶስተኛ ህሊና ይጠይቃል፣ ነፍስ ትጠይቃለች። እየተደረገ ያለው ነገር ውስጣቸው ይንኳኳባቸው፣ ይጮህባቸዋል። እውነቱ የት እንደሆነ ይነግራቸዋል ጭንቅላታቸው። ስለዚህ ይህንን የህሊና ጥያቄ በጩኸት ማደናገር ይፈልጋሉ። አንዳንድ ሰዎች የአእምሯቸውን ጥያቄ በጩኸት ማረሳሳት ይፈልጋሉ። አንዳንድ ሰው መጥፎ ስራ ይሰራና ህሊናው አላስተኛ ሲለው ንስሐ ገብቶ ወይም ወንጀሉን ተናዞ እፎይታ ከማግኘት ይልቅ በመጠጥ ያደነዝዘዋል፣ በአልኮል ያደነዝዘዋል። ህሊና ሐሳቡን እንዲጭበረበርበት ማለት ነው። ስለዚህ እኔ በዚህ በኩል ቅድም ለጠየቀው ጥያቄ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ውጪ ያለው ኢየሱስ ምን እንደሚመስል፣ ክርስቶስ ምን እንደሚመስል ዕውቀት የለኝም፣ የማወቅ ግዴታም የለብኝም፣ መብቴም አይደለም። በሰዎች ጉዳይ ገብቻ መብቶት አይደለም። እንዴት? ምን አገባኝ እንዴ? ለዕውቀት ማወቅ የለበትም። ለጠቅላላ ዕውቀትማ የሶቅራጥስን ማጥቻለሁ እንኳን ከኛ ውጭ ያለው ክርስቶስን። እሱ አሁን እዚህ ጉዳይ ለዛ አይበቃም አልኩ እንጂ እኔ ከ355 በላይ የፕሮቴስታንት መጽሐፎችን አንብቤያለሁ። ነገር ግን ያነበብኩት ለጠቅላላ ዕውቀት የወሬን ዕድሜ ማራዘሚያ ኪንን ለመውሰድ እንጂ ለምዕመናን ላስተምሩ አይደለም። እሱ ለዕውቀት ማስፋፊያ ነው። ስለ ቁርአንም አንብቤያለሁ። ለራስ ነው እንጂ የሚቀረው ወደ ህዝብ ግን ለህዝብ አይቀርም። የሰማው ሁሉ ይወራል እንዴ? ነፍስ ያላወቀ ህፃንና ነፍስ የረሳ የአእምሮ በሽተኛ በምንድን ነው የሚታወቁት? ያዩት ሁሉ ስለሚናገር ነው አይደል? እኔ ያነበብኩት ሁሉ አላወራም፣ የምረዳውን ሁሉ አልናገርም። መጥኜ ለክቼ አፍ የሚጎርሰውን እጅ መጥነዋል እንደሚባለው ጆሮ የሚሰሙን ምላስ ይመጥነዋል። አንደበት እኮ ከህሊናችን ከአእምሮአችን እየቀደን የምንጠጣበት ብርጭቆ ነው አይደል?
አንተ ለምሳሌ ውሃ መጠጣ ብትፈልግ በምንድን ነው የምትጠጣው? በብርጭቆ ነው አይደል? ባህር ውስጥ አትገባም መቼም፣ ወይም ደግሞ ቧንቧውን ከፍተህ አትለቀውም። እኔ አንብቤያለሁ፣ ብዙ ነገር ነው ያነበብኩት፣ ብዙ ነገር ነው የማውቀው። ከዛ ውስጥ ግን ወጥ በማንኪያ እንደሚጨለፈው፣ እንጀራ በቢላዋ እንደሚቆረጠው፣ ውሃ በብርጭቆ እንደሚቀዳው ካነበብኩት፣ ከተረዳሁት፣ ካወቅኩት ለምዕመናን ጆሮ የሚመጥነውን ንባቡ፣ ለመምህራን አእምሮ የሚያጠግበውን ምስጢሩን፣ ለምዕመናን ሕሊና የሚያሳርፍን ኃይለ ቃል መጥኜ እናገራለሁ። ስለዚህ እኔ ለጠቅላላ እውቀት ያልኩትን እዛው ፓስተሮቹን ሳገኝ፣ ፕሮቴስታንቶቹን ሳገኝ፣ አንድ ሙስሊም ወዳጅ ካለ ሳገኝ ስለ ቁርአን ያነበብኩትን አወራዋለሁ። ደግ ደጉን የሚያግባባን የሚያደማምጠን። ስለምሳሌ ስለ ሮመዳን ስለ ሸዋል እውቀት አለኝ። ያን ያጠናሁት እኔ እጸድቅበታለሁ ብዬ አይደለም። ሙስሊም ወንድሜን ሳገኝ ምግባባበት ስለሆነ። ቲክቶክ ላይ የሃይማኖቶች ክርክር ይነሳል። ንጽጽር እየተሰራ ለምን ንጽጽር ተሰራ አልተሰራ ብዬ እዛ ውስጥ አልገባም። ምክንያቱም ሶስታቸው ክርስቲያኖቹም ፕሮቴስታንቶቹም ሙስሊሞቹም እንድትረዱ የምንፈልገው የምንኖረው እኮ አማራው ኦሮሞ፣ እስላም ከክርስቲያኑ፣ ጉራጌው ከትግራዩ፣ ፕሮቴስታንቱ ከኦርቶዶክሱ፣ ኦርቶዶክስ ከሙስሊሙ አብሮ ለቅሶ በሚዳረስበት፣ ሲያገባ በሚሞሻሸርበት፣ ሲሞት በሚቃበርበት፣ ለወዳጁ እንባውን አፍሶ በሚቀብርበት፣ አሁንም ገና ተስፋ ባልነጠፈበት ምድር ላይ ነው ያለን። ነገር ግን ሰፈርህን አይተህ ቲክቶክ ውስጥ ስትገባ፣ ዩቲዩብ ውስጥ አይተህ ስትገባ ቲክቶክ ስለ የትኛው ዓለም እያወራ እንደሆነ ለማወቅ ይቸግራል። ቲክቶክ ላይ በሚወራ ወሬ ቢሆን እኮ ጎረቤት የነበሩ ወልደ ማርያምና መሐመድ እኮ እስካሁን ተጋለው ነበር እኮ። እኛ ሰፈር ያለው መስጊድ እኮ ነዶ ነበር። እኛ ሰፈር ያለው ቤተሰብ እኮ ነዶ ነበር። የኢትዮጵያ ሕዝብ ግን ከቲክቶክ ውጭ የሚኖር ሕዝብ፣ ከዩቲዩብ ውጭ የሚኖር ሕዝብ እና እዛ ላይ ክርክሮች ይነሳሉ። ይሄ ክርክር እየተከናወነ ያለው ቅድስት ሥላሴ ካቴድራል አለ፣ አራዳ ጊዮርጊስ አይደለም፣ አንዋር መስጊድ አይደለም፣ ወይም ደግሞ ቤኒን መስጊድ አይደለም። እየተከናወነው ቲክቶክ ላይ ነው። ቲክቶክ ላይ በሚነድ እሳት መንተክተክ እንኳን ሀገር ትዳር ሰፈር ያፈርሳል። ሲጀመር ለንጽጽር አለማቅረብ እኔ ሙስሊሞችንም እንደው የምመክረው እኔ ለንጽጽር አታቅርቡ። ኦርቶዶክሳውያንም እንደዛ ነው። አሁን ብዙ ሰዎች ስለ እመቤታችን ወደ ከፕሮቴስታንት ጋር ይከራከራሉ። ለምን ነው የሚከራከሩት? በቃ አታማልድም ብለው ዘግተዋል እነሱ። እኛ ደግሞ ታማልዳች ብለን እናስተምራለን። ስለዚህ አንግባባም ማለት ነው በዚህ ጉዳይ። በማንግባባበት ጉዳይ ከመባላት ከመናከስና ከመጨቃጨቅ እንደ ሰው የሚያግባባን ብዙ ነገር አለ። እንደ ዜጋ የሚያግባባን ብዙ ነገር አለ። እንደ ሃይማኖት ግን የማያግባባን ብዙ ነገር አለ። ስለዚህ ኢትዮጵያ የምትባል የጋራ መርከብ አለችን። መርከቧ ስትሰጥም አብረን እንደምንሰጥም አውቀን እኔ ኦርቶዶክሳዊ ነኝ፣ የሙስሊሙ ጉዳይ ይመለከተኛል፣ የፕሮቴስታንት ጉዳይ ይመለከተኛል። እኔ አማራ ነኝ፣ የኦሮሞ ጉዳይ ይመለከተኛል፣ ኦሮሞ ነኝ፣ የትግራይ ጉዳይ ይመለከተኛል፣ ትግራይ ነኝ፣ የጉራጌ ጉዳይ ይመለከተኛል ብለን ስንኖር እናተርፋለን። አሁን ቲክቶክ ላይ በሚካሄዱ ጭቅጭቆች፣ ንትርኮች፣ ዕውቀት አልባ ግንዛቤ አልባ በስሜት ላይ ተጥደው እንደ በረድስ ከሚንተከተኩ ሐሳቦች ነፃ ወጥተን ገለል ብለን ሙስሊሞችም ቁርአናችሁን መሐመዳችሁን ጠበቅ አድርጋችሁ ይዛችሁ፣ እኛም እናታችንን ከነልጇ ጠበቅ አድርገን ይዘን፣ ፕሮቴስታንቶችም የምትይዙት ጠበቅ አድርጋችሁ ይዛችሁ እምነታችንን በግላችን ሀገራችንን በጋራ አልምተን ሰላማዊ ኑሮ መኖር እንችላለን ብዬ አስባለሁ። እዚህ ጋር ግን የኔታ አንድ ሐሳብ ምንድነው? ወደ ዓለም ሂዱ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ የሚያጠምቃችሁ ደቀ መዛሙርት ያድርጓችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ትእዛዝ ሰጥቷል። ስለዚህ አንዱ የአንዱን ትምህርት ስህተቱንና ትክክለኛነቱን የሚለይበት እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም ደግሞ ያመጣል? መጀመሪያ ደረጃ ይኸውልህ ዕውቀት ሁለት አይነት፣ መጀመሪያ የራስህን ማወቅ፣ ቀጥሎ የሌሎች መገንዘብ ይባላል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ 5 ከቁጥር 9 እስከ መጨረሻው ስክን ብላችሁ እንድታነቡ ትጠይቃለሁ። ሐዋርያው ቅዱስ ጳውሎስ ላይ ምንድነው የሚለው? በቆሮንቶስ ላሉ ክርስቲያኖች መልእክት የሚነግራቸው፣ መልእክት የሚጽፍላቸው። ቆሮንቶስ በሐዋርያው ቅዱስ ጳውሎስ ዘመን ወደ ክርስትና የመጣች እንግዲህ የታሪክ ጸሐፊዎች እንደጻፉልን በዘመኑ የስልጣኔ መለኪያ ጣራ የነካ ስልጣኔ፣ የሰለጠነ ከተማ፣ የሰለጠነ ከተሜ የነበረባት፣ በስልጣኔዋ ልክ ሰይጣናዊነት የነገሰባት፣ በስልጣኔዋ ልክ ዓለማዊነት የገነነባት አደገኛ ከተማ ነበረች ይባላል። እና እዛ ከተማ ውስጥ እንግዲህ እነ ቅዱስ ጳውሎስም ሌሎቹም ገብተው ሰብከው ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው ከጨለማ ወደ ብርሃን አሻግረው ከሞት ወደ ሕይወት አውጥተው ክርስቶስን አሳወቋቸው፣ ተለወጡ። አሁን ግማሾቹ አመኑ ማለት ሁሉም አመነ ማለት አይደለም።
እዛ ውስጥ ያሉ ክርስቲያኖች እንዴት ነው መኖር እንዳለባቸው ነው ቅዱስ ጳውሎስ የሚነግራቸው። ምንድነው የሚላቸው? እናንተ በውስጣችሁ ብዙ ሰዎች አሉ አለ። ለምሳሌ ጣዖት አምላኪ አለ፣ ገንዘብ ወዳጅ አለ፣ ሰካራም አለ፣ ብዙ ነገር የሚያደርግ ሊኖር ይችላል እዛ በማህበረሰብ ውስጥ። ከነዛ ጋር እንደው መጽሐፍ ቅዱስ ካለ ብታነበው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ያለው ቃል እንዲህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ይኸውልህ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ቀጥል እንግዲህ ተነተነው ነው። በጠቅላላው የዚህን ዓለም ሴሰኞችን ወይም በጠቅላላው የዚህን ዓለም ሴሰኞች ወይም ገንዘብን የሚመኙትን አንድ ነጣቂዎችንም ሁለት ወይም ጣዖትን የሚያመልኩትን ሶስት አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። ይኸውልህ እሺ። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አገዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት። በቃ የክርስቲያኖች መመሪያ መሆን ያለበት ይሄ ነው። ለምሳሌ አንድ ጣዖት አምላኪ ጎረቤት ቢኖርህ ያ ሰውዬ በማህበራዊ ህይወት ካንተ ጋር መሳተፍ ይችላል። በዓለም ትመክረዋለህ፣ ታስተምረዋለህ። እኛ ክርስትና ዘፈተ ወይስቴ ነው ወንድም ማለት የወደደ ይጠጣ ነው። እጁን ጠምዞ ክርስቶስ አሳምኖ ያውቅ። የወደደ ይጠጣ ማለት ሐኪም መድኃኒት ያዝልሃል እንጂ አፍህን ፈልቅቆ አያወጥህም። ኦፕራሲዮን እንኳን ለመደረግ እኮ አንተ መፈረም አለብህ። በፈቃደኝነት ነው እኮ መፈረም ያለብህ። ሳትፈርም ሆደ የሚቀድ ዱርዬ ነው። ዱርዬ ታውቀዋለህ። የዱርዬ ቀዶ ብተና ነው፣ የዶክተር ቀዶ ጥገና ነው። ቀዶ ለመበተን ዱርዬ መሆን ነው። ቀዶ ለመጠገን ግን ዶክተር መሆን አለበት። ዶክተር ከሆነ ደግሞ ያስፈቅዳል። በአንተ ፈቃድ ላይ የተመሰረተ ነው። ስለዚህ ኢየሱስ ክርስቶስ እንኳን ዘፈተ ወይስተይ የወደደ ይጠጣ፣ እናንተ ደካሞች ወደ እኔ ኑ እኔ ያሳርፋችኋለሁ። በሩ ክፍት ነው። በቤተ ክርስቲያናችን ከዚህ በፊትም በሌላ ሚዲያ ተናግሬዋለሁ። አንድ ሰው ከሌላ እምነት ሲመጣ ለምሳሌ ከእስልምና ወደ ክርስትና ቢመጣ ክርስቲያን መሆን እፈልጋለሁ ቢል ያ ሰውዬ ቅዳሜ መጥቶ እሑድ ክርስትና አይነሳም። ከዚህ በፊት ብለናል። ለመቀሚያ ቅዳሜ መጥቶ እሑድ ክርስትና አይነሳም። መጀመሪያ ምንድነው የሚደረገው? ስለ እምነታችን እንነግረዋለን። ስለማን? ስለ ክርስቶስ። ክርስቲያን ለመሆን ማሟላት ያለበት ምንድነው? አንድ ሰው ክርስቲያን ለመባል የሚያልፍባቸው መንገዶች፣ የሚያሟላቸው መመዘኛዎች ምንድናቸው የሚለውን እንነግረዋለን። ይማርና 3 ዓመት ይሞላዋል ያ ሰውዬ። አሁን 3 ዓመት ሲሞላው አሁን ተረድቻለሁ፣ ገብቶኛል፣ ማንም እጄን ጠምዝዞ በጉልበት አሳምኖኝ ሳይሆን ትምህርቱ ገብቶኝ፣ ሃይማኖቱ ገብቶኝ ያለዚህ ድነት እንደሌለ ተረድቻለሁኝና አጥምቅ ብሎ ይፈርማል ያ ሰውዬ። ለኦፕሬሽን ሰውዬው እንደሚፈርም ከዚያ በኋላ ሰውዬ ይጠመቃል። እስከዛ ድረስ ተጠምቆ ወደ ወንድሞች ወደ ማህበረ ክርስቲያኑ እስከሚቀላቀል ድረስ 3 ዓመት እንዴት ይሁን የሰውዬ ተስፋ ይቆርጥም ሁልጊዜ ውጩጩን ብሎ ጥያቄ እንዳይነሳ የኛ ሊቃውንት ምን አደረጉ? እስከ ሥርዓተ ቅዳሴ ድረስ አብሮ ያስቀድሳል። በቤተ ቅዳሴያችን እንደምታውቁ 3 ቦታ ነው የሚከፈለው አይደል? እስከ ጻኡ ድረስ ሥርዓተ ቅዳሴ ይባላል። ከጻኡ እስከ መጨረሻው ፍሬ ቅዳሴ ይባላል። እስከ ሥርዓተ ቅዳሴ እስከ ጻኡ ድረስ ያለው ክፍል ምን የሚደረግበት ነው? የጳውሎስ መልእክት የሚነበብበት፣ የጴጥሮስ፣ የዮሐንስ፣ የያዕቆብ መልእክት የሚነበብበት፣ ወንጌል የሐዋርያት ሥራ የሚነበብበት፣ ወንጌል የሚነበብበት፣ ከብሉይ ኪዳን ከመዝሙረ ዳዊት 3 መስመር ምስማክ አምጥተን የምንሰብክበት ወንጌል የሚሰበክበት ሰዓት ነው። ከዛ በኋላ አኡ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ ብሎ ዲያቆኑ ያውጃል። ከዛ በኋላ ምን ማለት ነው ይሄ? ወደ ዋናው ቅዳሴ ወደ ሥጋ ወደሙ ያመነ የተጠመቀ ይድናል ያለውን አልፎ ተጠምቆ ልጅነት አግኝቶ ሥጋውን ወደ መብላት ደሙን ወደ መጠጣት ወደ ማዕዱ የተሸጋገሩ ክርስቲያኖች የሚሳተፉበት የምስጢር ሰዓት ነው። ይሄ እንደውም ሊቃውንት ምን ይላሉ? ሥርዓተ ቅዳሴው የጥብርያዶስ ምሳሌ ነው ይላሉ። ጥብርያዶስ ታውቃለህ፣ ኢየሱስ ክርስቶስ 2 ዓሣና 5 እንጀራ ባርኮ 5000 ሰው መግቧል። ለዚህ ለ5000 ሕዝብ የመገበው እንጀራ ቅድም እንዳልኩ ምንም መለኪያ የለው፣ ምንም መመዘኛ የለው። የራበውና ሰው የሆነው ሁሉ መጥቶ መብላት ይችላል። ክርስቶስን ሎቱ ስብሐት ክብር ምስጋና ይግባውና አብዷል፣ ቀውሷል፣ የዮሴፍ ልጅ ነው እያሉ የሚሳደቡ ሰዎች ሁሉ የጥብርያዶስን እንጀራ በልተውታል። እነዚህ ሰዎች ወንጌል ተሰብኮላቸዋል። ገራገሩ ቀለል ያለው ለነሱ የሚሆኑ ማህበራዊ ኑሮ የተመሰረተው ትምህርት ተሰጥቷቸዋል።
ዋናውና ትልቁ ግን ነገረ ድህነት ምስጢር የሚከናወነው የሥጋው ደሙ ጉዳይስ ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ማታ ቤት ተጠርጎ ተወልሎ ተነጥፎ ተጋርዶ ደቀ መዛሙርቱ እግራቸውን ታጥበው የሚገርምህ ነገር ኢየሱስ ክርስቶስ ሥጋውን ደሙን ለሐዋርያ ሲሰጣቸው ቤቱን ለክርስቶስ የፈቀዱት ሰዎች እዛ ላይ ቆረቡ ተብሎ አልተጻፈም። ምክንያቱም ለዛ በቅተዋል ማለት ነው እነሱ ሰዎች። ስለዚህ ከሥርዓተ ቅዳሴ በኋላ ያለው የጸሎተ ሐሙሱ ምሳሌ ነው። አሁን እዚህ ላይ ቅዱስ ጳውሎስ እያለን ያለው ምንድን ነው? ወንድሞች ከሚባሉ በመጽሐፍ ቅዱስ ወንድሞች የሚለውን ቃል አባቱ ሲያብራሩ ምን ይላሉ? በመጀመሪያ ወንድሞች የሚለው ቃል በመዝሙረ ዳዊት 132 ላይ ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሁቡረ እነሆ ወንድሞች በአንድነት ቢኖሩ መልካም ነው ብሎ ቅዱስ ዳዊት ወንድሞች ብሏል። በሐዲስ ኪዳን ወንድሞች ማለት ግን አምስቱን አዕማደ ምስጢር ያመኑ የተጠመቁ ሥጋውን የበሉ ደሙን የጠጡ የሥላሴን አንድነት ሦስትነት የክርስቶስን ፍጹም አምላክነት ፍጹም ሰውነት የጥምቀትን እውነተኝነት የሥጋው ደሙን አማናዊነት በትንሣኤ ዘጉባኤ ሙታን እንዲነሱ ያመኑ ሁሉ ምን ተብሎ ይጠራሉ? ወንድሞች ተብሎ ይጠራሉ። ለምሳሌ አንተ የኦርቶዶክስ ተዋሕዶ ሃይማኖት የሚከተል ወንድምህ ኦሮሞ ይሁን ትግሬ ይሁን ጉራጌ ይሁን ቻይና ይሁን አሜሪካ ለአንተ ምንድነው? ወንድምህ ነው። ከምን ከአንድ ማኅፀን ጥምቀት ተወልዳችሁ የቤተ ክርስቲያንን ሁለት ጡቶቿን ብሉይን ሐዲሱን ጠብታችሁ አንድ ማዕድ ሥጋውን ደሙን ተካፍላችሁ በአንድ አባት በክርስቶስ በአንዲት እናት በቤተ ክርስቲያን ውስጥ ያላችሁ አንድ ርስት መንግሥተ ሰማያትን የምትወርሱ የአንድ ቤተሰብ አካላት ናችሁ። ስለዚህ ቅዱስ ጳውሎስ የሚለው ምንድን ነው? እንኳን ሰላምታ አብራችሁ እንኳን እንዳትበሉ የማዛችሁ ወደ ቤታችሁ እንዳታስገቡት፣ እንድትፈርዱበት፣ እንድታስወግዱት የምመክራችሁ ኦርቶዶክሳዊ ሆኖ ጣዖት የሚያመልክ ኦርቶዶክሳዊ ሆኖ ነጣቂ ኦርቶዶክሳዊ ሆኖ ገንዘብ የሚወድ ኦርቶዶክሳዊ ሆኖ ሰካራም ከሆነ ሰላም አትበሉት፣ ከመካከላችሁ አውጥታችሁ ጣሉት ነው የሚለው። በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። እናንተ ክፉን ከመካከላችሁ አውጡ። ወለላ ፈአሰ እግዚአብሔር ይኩነኖሙ በውጭ ባሉት እግዚአብሔር ይፈርድባቸው፣ እናንተ ምን አገባችሁ ነው ያለው። ስለዚህ እኔ አንድ ኦርቶዶክሳዊ የራሱን እምነት ጥንቅቅ አድርጎ ከያዘ በኋላ የኛ ችግር ምንድን ነው? አሁን ስለ መንፈስ ቅዱስ ከሚሰበከው ይልቅ በአሁኑ ጊዜ አይተዱ ስለ መንፈሱ የሚወራው ይበልጣል። በጣም ይገርመኛል። እግዚአብሔር እንዲህ አድርጎ ከሚለው ይልቅ መንፈሱ እንዲህ አድርጎ የሚለው ይበልጣል። ስለ መንፈስ ቅዱስ ቸርነት፣ አዳኝነት፣ ረዳትነት ከሰበክ ነው ይልቅ ስለ መንፈሱ ጉዳት ያወራ ነው ይበልጣል። ስለዚህ ስለ ጠላቶች ብርታትና ጥንካሬ ስትለፈልፍ ከመዋል ያንተን ጥንካሬ መገንባት ነው ጀግነት የሚባል። እኔ ሙስሊም ወንድሞቼ መሐመድን ማስከበር ከፈለጋችሁ ክርስቶስ ሲነካ ዝም አትበሉ። መስጊዱ እንዲከበር ከፈለጋችሁ ቤተክርስቲያን ስትነካ ዝም አትበሉ። ቁርአኑ እንዳይደፈር ከፈለጋችሁ መጽሐፍ ቅዱስ ሲደፈር ይቆርቆራችሁ። እኛም እንዲሁ ክርስቶስ እንዲከበር ከፈለግን መሐመድን አንነካ፣ መጽሐፍ ቅዱስ እንዲከበር ከፈለግ ቁርአን አንነካ፣ ቤተክርስቲያን እንዲከበር ከፈለግ መስጊዱን አንነካ። ተከባብረን በሚያገናኙን ተግባብተን በማያገናኙን ተስማምተን ኢትዮጵያዊ ሰብአዊ ክርስቲያናዊ ህይወት መምራት እንችላለን። በጣም መልካም። እዚሁ አያይዘን የኔታ በነገረ ድነት አንድ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሰው ሊያልፈው የማይገባ ወይም ሊደራደርበት የማይችለው ቀይ መስመር ብለው የሚያስቡታል። ይህን ጥያቄ ልገልብጠውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመረዳት የሚፈልግ ሰው ማወቅ ያለበት መስመሮች ምንድናቸው ብዬ ላስረዳ። በመጀመሪያ ደረጃ የኢትዮጵያ ሕዝብ በነገራችን ላይ የኤርትራ ቤተክርስቲያንም እያልኩ መሆኑ ነው። ብዙን ጊዜ የኛ ሰው ፖለቲካው ከሃይማኖት ክላሹ ከመስቀል እየተምታታበት ዕዳ ስለገባን እኛ ስለ ክላሹ የሚፎክረው እኛ ስለ ወንጌል የምንዘምር ሰዎች ነን። ድንበሩን አልፈነዋል፣ ወንዙን አልፈነዋል። እኛ የምንነጋገረው ስለ ክርስትና ስለ ሃይማኖታችን ነው። ስለዚህ አስመራ ያለች ኦርቶዶክሳዊ ተዋሕዶ ቤተክርስቲያንና አዲስ አበባ ወይም መቀሌ ያለች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ናቸው። ዶግማቸው፣ ቀኖናቸው፣ ባህላቸው፣ ትውፊታቸው አፋችንም እኔ አሁን ስለ ግብጽ ቤተክርስቲያን አፌን ሞልቼ መናገር አልችልም። ስለ ኤርትራ ቤተክርስቲያን ግን አፌን ሞልቼ መናገር እችላለሁ። ስለ ሶሪያ ቤተክርስቲያን የማንመሳሰልባቸው ጊዜ የፈጠራቸው ችግሮች ሊኖሩ ይችላሉ። ስለ ኤርትራ ቤተክርስቲያን ግን አፌን ሞልቼ መናገር እችላለሁ። ስለዚህ ኦርቶዶክሳዊ ተዋሕዶ ሃይማኖትን ለመረዳት የፈለገ ሰው መጀመሪያ 3 ነገሮች ማጤን አለበት። አንደኛ ዶግማ የምንለው ወይም ደግሞ ነገረ ሃይማኖት የምንለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ሃይማኖቷ ዶግማዋ ምንድነው ብሎ መጠየቅ አለበት። እኔ በዚህ በኩል አፋችንም ሞልተን ቃላችን አጉልተን አንገታችን ቀና አድርገን የምንናገረው ከብሉይ የተቀዳ በሐዲስ በኩል የፈሰሰ ከክርስቶስ የፈለቀ በሐዋርያት በኩል ሊቃውንት የጠጡት ሊቃውንት ለኛ ያጠጡን ያልተበረዘ ያልተከለሰ
በውሃ ልኩና በመሰረቱ ላይ የቆመ ጣራና ግድግዳው ጉልላቱ የተወሰነ ያልተናወጠ ያልተደባለቀ ሰማያዊ ዘላለማዊ ሃይማኖት እንዳለን አፌን ሞልቼ መመስከር እችላለሁ። ዶግማው ማለት ነው። ዶግማ የምንላቸው በዋናነት 5 አዕማደ ምስጢር ናቸው። ቁልፎቹ በዋናነት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱን ጥንቅቅ አድርጎ ማወቅ አለበት አንድ ሰው። ይህንን ሲያውቅ ግን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተሳሰብ ማዕቀፍ ውስጥ መሆን አለበት። ቤተክርስቲያን ውስጥ ስለ ክርስቶስ የምትለውን እንጂ ማወቅ ያለበት እሱ ስለ ክርስቶስ የሚያስበውን አይደለም። እኔ ወይም እሸቱ ስለ ክርስቶስ የሚለውን አይደለም። ቤተክርስቲያን በዚህ ጉዳይ ምን ነው የምታስተምረው? በዚህ ጉዳይ ቅድም እንዳልኩህ ባለቤቱ ያስተማረው፣ ሐዋርያት ያስተማሩት፣ ሊቃውንት ያስተማሩት ተጽፎ የተቀመጠ የማይጨምር የማይቀነስ የማይጠብ የማይሰፋ በሲኖዶስ የማይወሰንበት በፓትርያርክ መመሪያ የማይሰጥበት የነበረ ያለና የሚኖር ሰማያዊ ክርስቶሳዊ ሃይማኖት አለ። ይሄ ዶግማው ነው አንደኛው። በሁለተኛ ደረጃ ቀኖና የምንለዋል። ቀኖና ማለት ስርዓት ማለት ነው። ይሄ የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ያመነ የተጠመቀ ይድናል፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ በማርቆስ 16:16 በዮሐንስ ወንጌል ምዕራፍ 6:35 ላይ የተቀመጡ 2 አንኳር የነገረ ድህነት ምሰሶች ናቸው። አማናዊ ጥምቀትና ሥጋው ደሙ መቀበል ማለት ነው። ይሄ ኢየሱስ ክርስቶስ ተጠመቁ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ብሎ ስለነገረን ሰዎች መጠመቅ አለባቸው። ስለዚህ ተጠመቁ ብሎ አዘዘ እንጂ ክርስቶስ የት እንጠመቅ፣ ማን ያጥምቀን፣ መቼ እንጠመቅ፣ ከመጠመቃችን በፊት በምንጠመቅበት ጊዜ ከተጠመቅን በኋላ ምን እናሟላ የሚለውን ዝርዝር ጉዳይ መጽሐፍ ቅዱስ አልተናገረም። ይሄ በጣም በጣም እንዲጤነን የምንፈልገው ነጥብ ነው። በተለይ ኦርቶዶክሳውያን የተዋሕዶ ልጆች እንድታጤኑን እንፈልጋለን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ በወንጌል አዟል። ማዘዝ ብቻ አይደለም፣ በቃል የተናገረውን በተግባር ለማሳየት ዓርብ ሊሰቀል ሐሙስ ማታ ነገ በመስቀል ላይ የሚቆረሰው ሥጋዬ ነገ በመስቀል ላይ የሚፈሰው ደሜ ይሄ ነው፣ እንካችሁ ብሉ ጠጡ ብሎ ለሐዋርያት ሰጥቷቸዋል። በሐዋርያት በኩል ለእኛም ሰጥቶል። ዛሬ እንበለዋለን እንጠጠዋለን። ነገር ግን ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ከመናገር ባሻገር ለደቀ መዛሙርቱ ያንን ሐሙስ ማታ ያንን ከመስጠት ባሻገር የት እንደምንቀበል፣ መቼ እንደምንቀበል፣ ማን እንደሚያቀብለን ለመቀበል ምን ማሟላት እንዳለብን የተጻፈ ነገር ሐዲስ ኪዳን ውስጥ የለም። ይህን የምናስፈጽምበትን መንገድ ምን እንለዋለን? ቀኖና እንለዋለን። እየሰማህ? ቀኖና እንለዋለን። ፍትሐ ነገሥት የሚባል በተለይ መምህር ስምዐኮንን በጣም አመሰግናለሁ። ባሉበት ቦታ ምስጋና ይድረስዎት። በአንተው ሚዲያ ላይ በቀንዲል ሚዲያ ቀርበው እየተነተኑ እያብራሩ እንደው ብዙ ኦርቶዶክሳውያን በዚያ አጋጣሚ መክራቸዋለሁ። እንደው ስራዬ ብላችሁ የመምህር ስምዐኮንን የፍትሐ ነገሥት ትንታኔ ብታዳምጡ በነፍስ በስጋ ትጠቀሙበታላችሁ፣ ለአእምሯችሁ ዕውቀት ለነፍሳችሁ ድነት ታገኙበታላችሁ ብዬ አስባለሁ። እና በፍትሐ ነገሥቱ ላይ ቅድም ያልኩ እነዚህ አንኳር የተቀመጡ የድህነት ሕጎች ፍትሐ ነገሥቱን ማብራሪያ ተሰጥቶባቸው ምንድነው ሊቃውንቱ ያደረጉት? ኢየሱስ ክርስቶስ ለተናገራቸው ቋሚ ሕጎች ማስፈጸሚያ ሰሩላቸው ማለት ነው። እኔ እንደው ባለፈው እሸቱም ጋር እየተነጋገርንበት ነበረ። ዓለማዊ ሕግ አለ ታውቃለህ። በዓለሙ ሕግ አውጪ፣ ሕግ ተርጓሚ፣ ሕግ አስፈጻሚ አለ። ልክ ይሄ ወደኛ ስትወስደው ሕግ አውጭ እግዚአብሔር ነው። ምን ብሎ ሕግ አወጣ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል ብሎ በወልድ ያመነ የዘላለም ሕይወት አለው። በትንሣኤ ዘጉባኤ ሙታን ይነሳሉ፣ ሙታን የሚነሳሉ ብሎ ሕግ አወጣ አይደለም? ይሄን ሕግ ክርስቶስ አወጣውና እነማን ተረጎሙት? ልክ ፓርላማ ያወጣውን ሕግ ፍርድ ቤቶች እንደሚተረጉሙት ሁሉ ኢየሱስ ክርስቶስ ያወጣውን ሕግ ደግሞ 318 ሊቃውንት ተረጎሙት። ሥጋዬን ብሉ ደሜን ጠጡ ብሏል። አዎ ያንን መሻር አንችልም፣ ግን እንዴት እንብላው? እንዴት እንጠጣው? ያመነ የተጠመቀ ይድናል ብሏል። አዎ እሱ የተጠመቀው በፈለገ ዮርዳኖስ ነው። እሱ የተጠመቀው በዮሐንስ እጅ ነው። እሱ የተጠመቀው በ30 ዓመቱ ነው። እሱ የተጠመቀው ምንም ጥቅም አገኝበታል ብሎ አይደለም። እኛ ግን በዮርዳኖስ መጠመቅ ግዴታ የለብንም። በዮሐንስ እጅ መጠመቅ ዮሐንስን አናገኘውም። በ30 ዓመት እንዳንጠመቅ
ከዛ በፊት በ25 ዓመታት በ2 ዓመት መሞት ማረጋገጫ ነው 30 ዓመት እንደሚሞላል። እሱ ለጥቅም ዓለም የተጠመቀው እኛን ለመጥቀም ነው። እኛ ግን ራሳችን ለመጠመቅ ነው የምንጠመቀው። ይሄንን ከተረዳን በኋላ ነጭ ልብስ ለብሰን በካህኑ አማካኝነት ዛሬ ካህኑ ክርስትና ልናስነሳ ልጅ ስንወስድ ያ ካህኑ ልክ ሊቃውንት የተረጎሙት ቅድም ተርጓሚዎች ሊቃውንት ናቸው ብዬለ አስፈጻሚዎቹ በየደብሩ ያሉ ሊቃውንት ናቸው። ለምሳሌ ክርስትናን ተወልደህ ወንድ ልጅ ከሆነ በ40 ቀን ሴት ልጅ ከሆነ በ80 ቀን መጽሐፍ ቅዱስ ባዘዘው መሰረት ኦርቶዶክሳውያን የተዋሕዶ ልጆች ይህንን 40ና 80 የሚለውም ከመጽሐፍ ቅዱስ የተወሰደ እንደሆነ ላረጋግጥላችሁ እችላለሁ። በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ መስዋዕት ተይዞላቸው እግዚአብሔር ፊት ይቁሙ ብሎ ለሙሴ መመሪያ የሰጠው እግዚአብሔር ነው። 40 ቀንና 80 ቀን የወሰነው እግዚአብሔር ነው። እንደገና በሐዲስ ኪዳንም በሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ክርስቶስ እመቤታችን ኦሪታዊት እስራኤላዊት የብሉይ ኪዳን ሴት ሕግ ጠባቂ ናትና ልጇም ክርስቶስ እስራኤላዊ ነው፣ ወንድ ነው። በ40 ቀኑ ቤተ መቅደስ ሄዳለች። እንግዲህ እኔ እናት ከድንግል ማርያም አትበልጥም፣ እኔ ከክርስቶስ አልበልጥም። ድንግል ማርያም ልጇን በ40 ቀን ይዛ ከሄደች የእኔ እናት ደግሞ በ40 ቀን ይዛ ወስዳ የሥላሴ ልጅነትን የቤተክርስቲያን ልጅነትን አስገኘችልኝ። ስለዚህ ይሄ ልክ ካህኑ ውሃውን በቃ አቅርቦ በገንዳ አቅርቦ ጸሎት ሲያደርግበት ውሃ የነበረው በዕለተ ዓርብ ከክርስቶስ ጎን ወደ ፈሰሰው ማየገቦነት ይለወጣል። እዛ ክርስትና ታስነሳለ። ካህኑ ምን አደረገ ማለት ነው? አስፈጸመ። እግዚአብሔር ያወጣውን ሕግ ሰለስቱ ምዕት በፍትሐ ነገሥት የተረጎሙትን የደብሩ ካህን ምን አደረገ? አስፈጸመ ማለት ነው። ስለዚህ ሕግ አውጭ ማን ነው ማለት ነው? እግዚአብሔር። ሕግ ተርጓሚ ሰለስቱ ምዕት ሊቃውንት፣ ሕግ አስፈጻሚ በየደብሩ ያሉ እነ መምሬ ወልደ ማርያም፣ እነ መምሬ ገብረ ማርያም፣ እነ ዲያቆን አየለ፣ እነ ዲያቆን አንተ፣ እነ ዲያቆን ቀዳሜ ጸጋ ማለት ነው። ስለዚህ ይሄ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ይህን የምታስፈጽምበት መንገዷ ምን ይባላል? ቀኖና ይባላል። ሶስተኛ ባህል አለ። ሶስተኛ ባህል ማለት አንድ ሕዝብ የሚኖርበት እንደየእምነቱ፣ እንደየሀገሩ፣ እንደየቦታው፣ እንደየጊዜው የሚፈጠሩ ባህሎች አሉ። ሰዎች አብረው ሲኖሩ በዘመናት የሚያካብቱት የጋራ ስምምነት ባህል ተብሎ ይጠራል። የቤተ ክርስቲያናችን ባህል በአብዛኛው ከብሉይ ኪዳን ከዛ በመለስ ከሐዲስ ኪዳን ተቀርቶ ይመጣል። ለምሳሌ አሁን ግንቦት ልደታ እመቤታችን የተወለደችበት ነው። የግንቦት ልደታ አድባር ይባላል። አድባር ማለት ምን ብዬ እንደማስረዳ እኔ ጥንታውያኑ የተዋሕዶ ሊቃውንት ምን አይነት ምጡቃን ረቂቃን እንደሆኑ ሃይማኖቱ በሕዝቡ ደም ስር በሕዝቡ ማህበራዊ ኑሮ በዕለት ከዕለት እንቅስቃሴ ውስጥ ሃይማኖቱ እንዲዋሃድ ከመፈለጋቸውና ከመስራታቸው የተነሳ አድባር ይባላል። አድባር ማለት ምን ማለት ነው? ደብር ማለት ተራራ ማለት ነው። አድባር ማለት ተራሮች ማለት ነው። አድባረ ሊባኖስ እመቤታችን የተወለደበት የሊባኖስ ተራሮች ማለት ነው። ያንን ለማሰብ ነው አድባር ተብሎ የተጠራው እንጂ ሌላ ምንም ከአምልኮ ከባዕድ አምልኮ ጋር የሚገናኝ ነገር የለው። አሁን የግንቦት ልደታ አለ። እኔም አድርጌዋለሁ። በራችን ላይ ወጥተን ቡናችንን አፍልተን ቀጠማችንን ጎዝጉዘን ዳቧችንን ቆርሰን ልጆቻችን ተሰብስበው እየተጫወትን ስለ ድንግል ማርያም እኔ ትምህርት አስተማርኩኝ። ባህል አከበርን። ይሄ ባህል ነው። እንደው ሃይማኖቱን ተወውና መዝናኛስ አይደለም ወይ? ሁልጊዜ ቡና የምናፈላው ሳሎን ነው አይደለም? በር ላይ ምግብ መብላት፣ በር ላይ ቡና መጠጣት፣ ጎረቤት ጋር መገናኛ። እንደውም በቀደም አንድ ፕሮግራም ላይ አንድ ምሳሌ እየሰጠው ነበር። የሰለጠነው ዓለም ባህላዊ ይሄ ሶሻላዊ ግንኙነቱ እየተዳከመ ስለመጣ የሀብት መምጣት፣ የስልጣኔ መምጣት፣ የጊዜ እጥረት፣ የሳይንስና የቴክኖሎጂ መረን ማጣት የዕለት ከዕለት የሰው ለሰው ግንኙነቱን አሳስቶታል። ጎረቤት ለጎረቤት አይጠያየቅም። ስለዚህ ምን ተደርጓል? አሜሪካን ሀገር 911 የሚባላል። ይህ 911 ጥቅሙ ምንድን ነው? አንተ እዚህ ቤት ሆነህ ልጆች 18 ዓመት ሲሞላው ጥለው ይሄዳሉ። ብቻህን ነው የምትሆነው። አንድ አደጋ ቢደርስብህ ጎረቤት አያውቅም፣ ጎረቤት የለም። ያ 911 ልክ አንድ ችግር ሲደርስብህ ቁጥሩን ነክተህ ስትደውል ያ የተደወለለት መስሪያ ቤት ከየት እንደተደወለለት ቦታውን፣ አቅጣጫውን ይጠቁመዋል። ልክ ወዲያው ከተፍ ብሎ እዛ ቤት ይመጣል። እዛ ቤት መጥቶ ያ ሰውዬ በተለያየ በሽታ ልቡን ስቶ ወርቆ ቢሆን ወይም ደግሞ ከአቅሙ በላይ የሆነ አደጋ ገጥሞት ከሆነ ይመጣና በሩን ሰግብሮ ገብቶ ያወጣዋል ያን ሰውዬ። እኛ ግን 911 አለ? 911 የለም።
የለም። ግን እሳት አደጋ እንደዚህ ፖሊስ የተጠናከረ አይደለም። ያልተጠናከረው ክፉ ስለሆኑ አይደለም፣ ሰዎቹ ድሆች ስለሆነ ነው። ስለዚህ እኛና አይኗኗን አለን ወይ? የለንም። የእኛና አይኗኗን ማን ነው ብሎ መጠየቅ አለበት። ያንተና አይኗኗን ማን ነው? ጎረቤት ያለው መሐመድ፣ ትክክል። ጎረቤቱ ያለው ፕሮቴስታንት። የኦሮሞና አይኗኗኑ ማን ነው? ጎረቤቱ ያለው አማራ። የትግራዩና አይኗኗን ማን ነው? ጎረቤቱ ያለው አማራ። አንድ ሙስሊም ቤቱ ጎረቤቱ እሳት ቢነሳ የአንዋር መስጊድ ኡስታዝ ነው እሳቱን የሚያጠፋለት? አንድ ክርስቲያን እሳት ቢነሳለት አቡነ እንትን ሄደውን እሳቱን የሚያጠፉለት? አንድ ፕሮቴስታንት እሳት ቢነሳበት ጥላቻ የሚተፋለት ፓስተሩ መቶ የሚያጠፋለት? ስለዚህ ብታገባ የሚሞሽርህ ብትሞት የሚቀብርህ ጎረቤት ያለው ያንተ ናይኗኗን እስላም ኮን ክርስቲያኑ ነው፣ ኦሮሞ ኮን ከአማራው ነው፣ ጉራኬን ኮን ትግሬው ነው። እርስ በርሳችን ነው። ባህል ምንድን ነው? ይሄንን አስተሳስሮ የሚይዝ ነው። በዚህ በኩል ደግሞ በጣም የዳበረ የሰለጠነ አገናኝ አዋሃጅ አጣማሪ ባህል ያላት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ይሄን አፋችን ሞልተን መመስከር እንችላለን። ስለዚህ አሁን ለምሳሌ በትንሳኤ ሰሞን የትንሳኤ ዕለት ማግስት ጀምሮ እኮ በየቤቱ እየተዞረ እኮ ይበላል። ከትንሳኤ እስከ ዳግም ትንሳኤ እኮ ቤት እኮ ምሳ ይበላል። አንተ ቤት ምሳ፣ እዛ ቤት ራት፣ አንተ ቤት ቁርስ፣ እዛ ቤት እየተባለ ማህበራዊ ግንኙነታችንን ማስተሳሰሪያ መንገድ ነው። ስለዚህ የኢትዮጵያ ቤተክርስቲያን ሶስቱ አንድ ላይ ተገምደው ነው ተዋህዶ የምንላት፣ ዶግማው፣ ቀኖናውና ባህሉ። ስለዚህ አንድ የኢትዮጵያ ቤተክርስቲያን ምንድናት ብሎ ለሚጠይቀኝ ሰው የማስረዳው የማብራራለት እነዚህ ሶስቱን። በጣም መልካም። እዚህ ጋር ሲያነሱ የኔታ ከብዙ ሰዎች የሚነሳ በተለይ ከኛ ቤተ እምነት ውጭ ያሉ ሰዎች የሚያነሱት ድንግል ማርያምን ታመልካላችሁ ወይም ደግሞ የክርስቶስን ክብር ለድንግል ማርያም ትሰጣላችሁ፣ በአፋችሁ አናመልካትም ትላላችሁ፣ የአምልኮ ግብር ትሰጣላችሁ። ይህ ውሸት አይደለም፣ እውነት ነው፣ ያየነው ነው እያሉ ይናገራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት እነሱ እንደሚያወሩት ድንግል ማርያም ታመልካለች? በመጀመሪያ ደረጃ እንደዚህ የሚሉ ሰዎች የመጀመሪያ መልሴ ምን አገባችሁ ነው። ምክንያቱም ቅድም ነግሬያለሁ፣ ሙስሊሞች ነብዩ መሐመድ መልእክተኛ ናቸው፣ አምላክ ናቸው ቢሉ የሚያገባኝ ነገር የለም። እኔ ከሙስሊሞች ጋር ተግባብቶ የመኖር እንጂ ስለ ነብዩ መሐመድ ማንነት የመጠየቅ ሃይማኖቴም አያዘኝም፣ ሰውነቴም አያስገድደኝ። ስለዚህ እንደዚህ የምትሉ የፕሮቴስታንት ወንድሞች እህቶቼ በመጀመሪያ ላይ ምን አገባችሁ? ምክንያቱም ለየብቻችን ነው ያለን። የእናንተ የእምነት ተቋም ሌላ ነው፣ የኛ የእምነት ተቋም ለብቻችን ነው ያለን። ስለዚህ በመጀመሪያ አያገባችሁም። የመጀመሪያው መልሴን የሚጠይቀኝ ካለ። በሁለተኛ ደረጃ ግን እኛ ድንግል ማርያም አምላክ ናት አላልንም፣ አንልምም፣ ልንልም አንችልም። የኢትዮጵያ ቤተክርስቲያን የምትመራበት መንገድ ነግሬያለሁ። መጽሐፍ ቅዱስ መሰረት አድርጋ አሁንም ውሃ ልኳ መሰረቷ ክርስቶስ ነው። ክርስቶስን መሰረት አድርጋ አሁንም ውሃ ልኳ መሰረቷ የቆመው በሐዋርያት ትምህርት ላይ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው በነቢያትና በሐዋርያት መሰረት ላይ ተመስርታችኋል። የብሉይ ኪዳኑን የሐዲስ ኪዳኑን ደግሞ የማዕዘን ድንጋይ ሆኖ የነቢያትን ትንቢት የሐዋርያትን ስብከት ያገናኘው የድህነታችን ማዕከል የማዕዘን ድንጋይ ደግሞ ክርስቶስ ነው። በክርስቶስ ላይ ቆመን ሌሎቹን እንደየቅደም ተከተላቸው አክብረን እንኖራለን። ስለዚህ እኛም ቤታችን አምልከን አናቅም። የምናደርጋቸውም ነገሮች የአምልኮት ምልክት የላቸውም። አላመለክንም። በዚህ በኩል ዕውቀት ለመጨበጥ የምትፈልጉ ቀና ፕሮቴስታንት ወንድሞቼ፣ አባቶች፣ እህቶቼ፣ ወንድሞቼ የምንወዳቸው የምናከብራቸው በዚህ ጉዳይ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምን ትላለች የሚለውን እናንተ የምትጠይቁት ሸፍተው ከወጡት ነው፣ ከከዱት ነው። አሁን ብዙ ጊዜ የመረጃ ምንጮቻችሁ ከቤተክርስቲያን ከርተው የወጡ በተለያየ ለምን ከርተው እንደወጡ እኛ እዚህ ሚዲያ ላይ አንለፈልፍም። በግላችሁ የምትጠይቁ እነግራችኋለን። እነዛ ሰዎች ደግሞ በጎ ነገር ሊነግሯችሁ አይችሉም። የተጣራ መረጃ ሊነግሯችሁ አይችሉም። ስለዚህ እኔ ስለእመቤታችን ስለ ድንግል ማርያም ምን እንደምናስተምር ምን እንደምናደርግ እኛን ብትጠይቁን በጣም ጥሩ ነው። ምክንያቱም የእመቤታችን ክብር የሚመነጨው ከሐዲስ ኪዳን ነው። ከሐዲስ ኪዳን ምንድን ነው ያለችው? በሉቃስ ወንጌል ምዕራፍ 1 ከቁጥር 37 ጀምሮ እኮ ስታነብ የእመቤታችን ጸሎት ተጽፏል አይደል? ዝማሬዋ ተጽፏል። የብሉይ ኪዳን ዕውቀቷ፣ የሃይማኖት ጽናቷ፣ ትህትናዋ፣ ታማኝነቷ የተገለጠበት መዝሙር ዘምራለች። እኛ በዘወትር ጸሎት ውስጥ በአባቶቻችን አዘጋጅተውልን ከስብሐት ቀጥለን ከምናጠናቸው ጸሎቶች አንዱ የድንግል ማርያም ጸሎት ታውቃለህ። በዛ ጸሎት ውስጥ እመቤታችን ምንድን ነው ያለችው? ናሁ ሚዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ትውልድ ሁሉ ብፅዕት ይሉኛል ብላለች። ትውልድ ሁሉ ብፅዕት ይሉኛል ብላለች።
ይሄ ትውልድ ማለት ምን ማለት ነው? የትኛው ትውልድ ነው? ይሄንን ሊቃውንት ትውልድ ዘሃለፈ ያለፈው ትውልድ እስከ እሷ ድረስ የነበረው ከአዳም እስከ ድንግል ማርያም የነበረው ትውልድ ዘሃሎ በእሷ ዘመን የነበረው ትውልድ ዘይመጽእ ከእሷ ዘመን በኋላ የመጣው ትውልድ ማለት ነው። ምክንያቱም ለምሳሌ ሳይንስና ቴክኖሎጂ ባልደረሰበት ዘመን የነበሩ ሰዎች ያመለጣቸውን ነገር ማግኘት አይችሉም። ለምሳሌ አንተ አሁን ውድ በጣም ዘመናዊ ሌተስት የሆነ ሞባይል ይዘሃል አይደል? ያንተ ቀድመያት እሱን አግኝተውታል? ያንተ አባት አግኝተውታል? አንተ አግኝተው ያንተ ልጅ ደግሞ ከዚህ የተሻለ ያገኛል። ሳይንስ እያደር የሚያመጣው ነገር የተሻለ ነው የሚሆነው። በሃይማኖታችን ግን ወደ ኋላም ወደፊትም ነው። ድንግል ማርያም አገልግሎቷ ጠቀሜታዋ ወደ ኋላ እስከ አዳም ወደፊት እስከ ዕለተ ምጽአት። ስለዚህ በገነት ለነበሩ በሲኦል ለነበሩ ነፍሳት ሁሉ እሷ ታስፈልግ ነበር። በኋላም እስከ ዕለተ ምጽአት ለምንነሳው ለኛ ታስፈልግ ነበር። ምንድነው እሷ? እነሆ ትውልድ ሁሉ ብፅዕት ይሉኛል። ከዛ ትውልድ መካከል እነማን አሉበት? ቀዳሜ ጸጋ አለበት፣ መጋቢ እሸቱ አለበት፣ ብፁዕ ቅዱስ አቡነ ማትያስ አሉበት። አንተ ሰፈር እዛ ሰፈረ ጠቅላላ ትውልድ ሁሉ አለበት። ይሄ ሁሉ የዚህ ትውልድ አካል ነው። ስለዚህ ብፅዕት ማለት የማለት ግዴታ አለብን የለብን? አለብን። ይሄ ርዕሰ አንቀጽ ነው። ዜና ትከታተላል አይደለም? ዜናውን ሁለት ጋዜጠኞች ሊያቀርቡት ይችላሉ። አንደኛው ዜናውን የሚመራው ጋዜጠኛ ምን ይላል? ርዕሰ ዜናውን ያነባው። ለምሳሌ ምን ይላል? ዛሬ በመቀሌ ወይም በባህር ዳር ወይም በሐዋሳ እንዲህ ያለ መንገድ ተመረቀ ይልና ዜናውን ያነባል። ዜናውን ያለብና ምን ይላል ቀጥሎ? ለዝርዝሩ እገሌ ይላል። ዋናው ጋዜጠኛ የነገር ምንድነው? በጥቅሉ ምን ተመርቋል? መንገድ ተመርቋል። ስፋቱ ምን ያህል ነው? እርዝመቱ ምን ያህል ነው? ማን ኮንስትራክሽን ሰራው? ማን መረቀው? ስንት ዓመት ፈጀ? የስንት ዓመት ዋስትና ይኖረዋል? የሚሉት ሁሉ አልነገረንም። ይህን የሚነግረን ማን ነው? ለዝርዝሩ የተባለው ጋዜጠኛ ነው። ለዝርዝሩ የተባለው ጋዜጠኛ ዛሬ በዚህ ቀን መንገድ ተመርቋል። እንደ መንገዱ ደረጃ የሚመርቁት ባለስልጣኖችም ደረጃቸው ይለያያል። ለምሳሌ የሰፈር ኮብልስቶን ጠቅላይ ሚኒስትሩ መጥቶ ሊመርቁ አይችሉም። ስለዚህ ይሄን መንገድ ስንት ጋዜጠኞች አቀረቡት? 2። የመጀመሪያው ምን ነገረን? አርዕስተ ዜና። ሁለተኛው ምን ነገረን? ዝርዝሩን። እኔ ይሄንን ምሳሌ በጣም ቀለል አድርገን ወደ ድንግል ማርያም እንወስደው። ሉቃስን ርዕሰ ዜና እንደሚያነብ ጋዜጠኛ ብንወስደው ምን አለ? ድንግል ማርያም እነሆ ትውልድ ሁሉ ብፅዕት ይለኛል አለች ብሎ ዜናውን ርዕሱን አነበበና ለዝርዝሩ ኤፍሬም ሶርያዊ፣ ለዝርዝሩ ቅዱስ ያሬድ፣ ለዝርዝሩ አባ ጊዮርጊስ ዘጋስጫ፣ ለዝርዝሩ መላከ ብርሃን አድማሱ ጀንበሬ ያለ ይመስለኛል። ምክንያቱም እነዚህ ሰዎች የምስጋና ትንታኔ ምንጫቸው ምንድነው ብትለይ እነሆ ትውልድ ሁሉ ብፅዕት ይሉኛል። ዛሬ በቤተ ክርስቲያናችን ድንግል ማርያምን በውዳሴያችን፣ በቅዳሴያችን፣ በማህሌታችን፣ በሰዓታታችን በሁሉም ቦታ ብናነሳሳ የተደረገልንን ስለምናውቀው ነው። ይሄ ነው በቃ፣ ሌላ ነገር የለው። ስለዚህ እኛ ድንግል ማርያምን አምላክ ልንል አንችልም። አብዛኛው እዚህ ሀገር የተፈጠረው ችግር ከውይይት እጥረት ነው። ስለዚህ እኔ በቅንነት ስንረዳ አስረዱን ካላችሁ ድንግል ማርያም አምላክ ናት አላልንም፣ ልንልምም አንችልም። ብንልም ከላይ እግዚአብሔር ከታች እሷ እነ ቅዱስ ገብርኤል ሁሉ አይታገሱም። ዕውቀታችንም እምነታችንም ይህን አይፈቅድልን። በጣም ጥሩ የኔታ፣ እንደው እግዚአብሔር አምላክ ቃል ያሰማልን። እጅግ ደስ በሚል ሁኔታ ነው እያብራሩልን እያስተማሩን ያሉት። ሌላው እንደው ትንሽ ወደዚች ወደ ተቀበረስኩ ተናገሩ አንዳንድ ጥያቄ አለ እኮ እንደዚህ ቢሆን ጥሩ ነው። አንዳንድ ጋባዥ አረጋሽ ወጥ ልጨምርልህ ብትበላ ጥሩ አይደለ? መቼስ ያው እግዚአብሔር ይመስገን ደስ ይላል። እናንተ እየመከራችሁን እያስተካከልን ከዛሬ ነገ እያሻሻለን ነው ያለነውና እናንተም የኛን መርሃ ግብር ተከታትላችሁ አስተያየት ስለምትሰጡን እግዚአብሔር አምላክ እድሜና ጤና ይስጥ። በጣም ነው የምናመሰግነው። በዚህ አጋጣሚ እንደው ተመልካቾች የኔታ ልክ እንደናንተ እንደምትመለከቱት ቁጭ ብለው እያንዳንዱ መርሃ ግብሮቻችን ተከታትለው ሐሳብ አስተያየት እያደረሱን ይሄን እንደዚህ ብታስተካክሉ፣ ይሄን እንደዚህ ብታደርጉ፣ ጥሩም ስንሰራ በጣም እያበረቱን በቅርበት የሚከታተሉን አባታችን ናቸው። ያው እንግዲህ እንደምታውቁትም ዛሬም ድጋሚ አግኝተናቸዋል። እንደው አሁን ወዳለንበት እንደው ትንሽዬ ወቅታዊ ነገርም ዳሰስ አድርገን አባታዊ ምክሮትንም ብናገኝ በጣም መልካም ነውና በጥቂቱ አንድ ሁለት ሐሳብ ላንሳ። ብዙ ጊዜ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኑ አጀንዳ አድርጎ የሚያነሳቸው ሐሳቦች ከዚህ በፊት በሰባኪያን ወይም ደግሞ ከሌሎች ቤተ እምነቶች የሚወረወሩትን ሐሳቦች እንደዚሁ ደግሞ
ከኛ ቤተክርስቲያን ሆነው ደግሞ ለነዛ መልስ በመስጠት የተጠመዱ ሰባኪያንን አጀንዳ በማድረግ ነው። አሁን ግን አጀንዳ እየሆኑ የመጡት በጳጳሳቱ በአባቶቻችን ደረጃ ነው። ዘወትር በቃ አዳዲስ አጀንዳ። ይሄ ከምን ነጭ ይመስሉታል? የኢትዮጵያ ኦርቶዶክስ የምትመር በመጽሐፍና በመንፈስ ቅዱስ በቤተክርስቲያናችን አንድ እንትን ላስረዳ ለምእመናን። ቤተ ክህነት የሚባልና ቤተ ክርስቲያን የሚባሉ ሁለት ክፍሎች አሉ። ቤተ ክህነት የምንለው መዋቅር ነው። ልክ የትምህርት ሚኒስቴር፣ ንግድ ሚኒስቴር፣ ውጭ ጉዳይ ሚኒስቴር እንደምንለው መስሪያ ቤት ነው። በጣም ብዙ ቢሊየን ብር የሚንቀሳቀስበት፣ ብዙ ሰራተኞች የሚቀጠሩበት፣ ሴቶችም ወንዶችም ወጣቶችም ሽማግሎችም የሚቀጠሩበት፣ ስለ ሃይማኖታቸው ምንም አይነት ፍንጭ ሳይኖራቸው ተቀጥረው ሰራተኛውን ደሞዝ የሚበሉበት መስሪያ ቤት ነው ቤተ ክህነት። በማንኛውም መስሪያ ቤት አለው ይፈጸማል፣ እዚህም አለው ይፈጸማል። በማንኛውም መስሪያ ቤት በገንዘብ ምክንያት ገንዘብ ስራ ይሰራል፣ በገንዘብ ጉቦ ይበላል፣ እዚህም እንደዚያ ይከናወናል። ስለዚህ ያኛው ራሱን የቻለ ስለሆነ እኔ ያንን ለብቻው ቤተ ክርስቲያን የምንለው ግን በየቦታው ያለ ማህሌቱ የሚቆምባት፣ ሰዓታት የሚቆምባት፣ ቅዳሴ የሚቀደስባት፣ ክርስትና የምንነሳባት፣ ለአቅመ አዳም ለአቅመ ሔዋን ስንደርስ የምንሞሸርባት፣ ከዚህ ዓለም ስንለይ ደግሞ የምንቀበርባት፣ ሬሳችንን ተቀብላ አጥባ ፈታ ጸለያ ለክርስቶስ የምታስረክብ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ እሷ ለብቻ ናት። ስለዚህ በሁለቱ መካከል ያለው ልዩነት ህዝቡ ማወቅ አለበት። ዮሐንስ አፈወርቅ፣ ቄርሎስ፣ አባ ጊዮርጊስ ዘጋስጫ፣ ቅዱስ ያሬድ፣ ሌሎቹ ምስራቃውያን ከዋክብት የተዋሕዶ ከዋክብት አምልተው አስፍተው ከብሉዩ ለቅመው ከሐዲሱ ቀስመው ንባቡን ከምስጢር አዋህደው ያስቀመጡታል። ያ ስላለ እኔ አንዳንድ ጊዜ ፉል ይላል አይደል? እንትን ሚሞሪያችን ፉል ካለዋርኩ አይጨምርም። ስለዚህ በድንግል ማርያም ጉዳይ ፉል የሆነ ጭንቅላት አይምሮ ስላለኝ አዲስ ለመጨመር እምደመስሰው ሐሳብ የለኝም። እዛ ውስጥ አዲስ ሐሳብ አልቀበልም። አንደኛ። ሁለተኛ ግን እኔ ለወንድሞቼ እንደው በየማህበራዊ ሚዲያ በሃይማኖታችሁ ጉዳይ ነቅታችሁ ተግታችሁ እንቅስቃሴ ለምታደርጉና እንደው ለአንዳንድ ትዝ ያላቸው ለሚያወሩ ሰዎች መፈናፈኛ ላሳጣችሁልን ወንድሞች እንደ ምክር የምመክረው በሃይማኖት ጉዳይ ችግር ሲነሳ ቅደም ተከተላል። በነገራችን ላይ ተዋሕዶ ሃይማኖታችን ለፈተና የመጀመሪያ አይደለችም። የእግዚአብሔር መንግስት በጥቅሉ ለፈተና አዲስ አይደለም። ዓለም እንደተፈጠረ ወዳው እኮ ነው አመጽ የተጀመረው አይደል? ዓለም በተፈጠረ በሁለተኛው በሶስተኛው ቀን እኮ ነው ዲያብሎስ መፈንቅለ አምላክን እግዚአብሔር ላይ ያሰበው። ጠላት ሲነሳ አዲስ አይደለም፣ ወዳው ዲያብሎስ ተነስቷል። ከዚያ በኋላ ዲያብሎስን ተከትለው የዲያብሎስ የግብር ልጆች የልጅ ልጆች በብሉይ ኪዳንም በአዲስ ኪዳንም እግዚአብሔርን ከሰው ሰውን ከእግዚአብሔር ለመነጠል ቅዱሱን ለማርከስ ሕግ ለማፍረስ ሰውን ወደ ጉዳት ወደ ሲኦል ለማውረድ ሰይጣን ሲጥር ኖሯል። ያኔ የቀጠለው በክርስቶስ ዘመን እዛው በክርስቶስ ጉባኤ ይሁዳ ነበረ፣ ጸሐፍት ፈሪሳውያን ነበሩ። ክርስቶስ ካለፈ በኋላ በሐዋርያት ጊዜ ደግሞ ቢጽ ሐሳውያን የሚባሉ ውሸተኛ ወንድሞች የነ ቅዱስ ጳውሎስ መልእክት ትምህርት የሐዋርያትን ትምህርት እያጣመሙ የሚጽፉ እነ ቅዱስ ጳውሎስ ወንጌልን ሲሰብኩ ያለ ኦሪት አይሆንም፣ ጥምቀትን ሲሰብኩ ያለ ግዝረት አይሆንም እያሉ ትምህርት የሚያጣምሙ ሰዎች ነበሩ። በዘመነ ሊቃውንት ደግሞ እንደገና መናፍቃን ተብሎ ቅርጻቸውን ቀይረው ደግሞ መናፍቃን ነው የምትዋል ደግሞ እነሱዎች የነ ዮሐንስ አፈወርቅን የነ ቄርሎስን የነ ጎርጎርዮስን የነ ኤጲፋኒዮስን የነ ዲዮስቆሮስን የነ አትናቴዎስን የነ ባስልዮስን የነዚህን ሁሉ ትምህርት የሚያበላሹ የሚያቆሽሹ መናፍቃን ይባሉ ደግሞ ተነስተው ነበር። ከዛ በኋላ በብሔራዊ ደረጃ ደግሞ በእኛ ዘመን ጸረ ማርያሞች በአፄ ዘርዓ ያዕቆብ ጊዜ ከዛም በኋላ በ16ኛው መቶ ክፍለ ዘመን ደግሞ የውጭ ጠላቶቻችን የተከሏቸው እሾሆች ደግሞ ጸጋና ቅባት የሚባሉ ደግሞ መጥተው ነበር። ያ ጠላ አሁን ደግሞ በእኛ ዘመን ደግሞ ሁልጊዜም እንደሚለው የእኛ ዘመኖቹ መናፍቃን እግዚአብሔር ይመስገን ብዙም የጠለቀ ንባብና እውቀት ስለሌላቸው ገራገሮች ስለሆኑ ከጠራ ሜዳ ተነስተው ነው መናፍቅም የሚሆኑት። ለእነሱ መልስ ለመስጠት ከጠራ ሜዳ ነው መነሳት የሚያስፈልግ። መቼም የሆነ ጧፍ ነገር እሳት ቢነሳ ወደ በኩባያ ዋረጅ ታጠፋዋለህ እንጂ እሳት አደጋ አጠራም አይደለም። ለየመንደሩ መናፍቅ ሁሉኛ ቡራ ከረዩ አንልም። ጩኸት ፈጥረን ተጨማሪ ዝና አንፈጥርም፣ ለነሱ ተጨማሪ ጩኸት አንፈጥርም። ስለዚህ እኔ የችግር መፍቻ መንገድ ስላለ አንድ ሰው አንድ ትምህርት ሲያስተምር ይህ ትምህርት ምንድን ነው? ከየት አመጣው? ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት ጋር አብሮ አይሄድም ብሎ ሰውየውን መሞገት። አሬዎስ ወልድ ፍጡር ነው፣ መቅዶኔዎስ መንፈስ ቅዱስ ሕጹር ነው፣ ገደሉ ሎቱ ስብሐት። ንስጥሮስ ከዛ በኋላ ተነስቶ እመቤታችን ህሰወኬ ትሰሜ ወላዲተ አምላክ ወአማነ ትሰሜ ወላዲተ ሰብ፣ እሷ የወለደችው ሰው ነው፣
አምላክ አይደለም፣ እሱም አምላክ አይደለም፣ እሷም ወላዲተ አምላክ አይደለችም። አድሮ ወጣ እንደ መስኖ ውሃ እንደ ማድጋ ውሃ ዳዊት ከማይደሩ ገብቶ እንደሚወጣው ገብቶ ወጣ እንጂ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አልተዋሃደም የሚሉ መናፍቃን ተነስቶ ነበር፣ ከሃዲያን ተነስቶ ነበር። እነዚህ ሲነሱ ተሰበሩ፣ ተሰንጠቁ፣ ጥፉ ንደዱ አላሏቸው። እስኪ ኑ እንነጋገርበት፣ እንወያይበት። አስባችሁት ከሆነ አትናገሩት፣ ተናግራችሁት ከሆነ አትድገሙት። የጠጅ አያሰክረው ቀለም አያደናግረው የለም። ዳሂፀ ልሳን ከሆነ እስኪ ኑ ቁጭ በሉና እንነጋገር ብለው ነው ሊቃውንቱ እንትን ያሉት። ስለዚህ በእኛም ዘመን አንድ ችግር ሲፈጠር ቁጭ ብሎ የመወያየት የመነጋገር፣ ያን ሰውዬ ጠርቶ ለምን ነው እንደዚህ ያልከው፣ ምን ብላ ነው እንደዚህ፣ ለምንድን ነው እንደዚህ ያስተማርከው ብሎ ይጠየቃል። ከዛ በኋላ ያ ሰውዬ አይ ዳሂፀ ልሳን ነው ተሳስቼ ነው ካለ ንስሐ ይሰጠዋል። ስርዓተ ቤተክርስቲያን አለ። የለም እማምንበት ነው፣ ይሄ እማምንበት ነው ሃይማኖቴ ነው ካለ ደግሞ የሰውዬ አፈንግጧል፣ ከቤተክርስቲያን ወጥቷልና እያዘብን ቴዎዶጦስ የሚባል ሊቅ በ431 ዓመተ ምህረት ንስጥሮስ ሲወገዝ እንዳለው የአንድ በሽተኛ እግር የሚቆረጠው ሕይወቱ እንዲቀጥል ነውና እያዘን እግሩ እንደሚቆርጠው ሁሉ ይህንንም መናፍቅ እያዘን ከማኅበረ ምእመናን ከቤተ ክርስቲያን እንለየዋለን፣ አውግዘን እንለየዋለን አለ። ስለዚህ እኔ አሁንም እንደው የተዋህዶ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ልጆች እምመክራችሁ ችግሮቻችን ሜዳ ላይ ከምናራግባቸው በመጋረጃው በስተጀርባ መወያየት ልምድ ቢኖረን። ሁሉ ነገር ሜዳ ላይ ነው። በቃ ሁሉ ነገር እስኪ ምን የማይወራ ነገር አለ? በቃ ሰበር ዜና፣ እኔ የሰውን ጉድ ሰበር ዜና፣ የሰው ሞራል ለመስበር፣ የሰው ቅስም ለመስበር፣ የቤተ ክርስቲያንን ስርዓት ለመስበር፣ ምናልባት ጠላቶቻችን እንዲራገብላቸው የሚፈልጉትን ጉዳይ እናንተ ተጨማሪ አራጋቢና ቤንዚን አርከፍካፊ እሳት አራጋቢ ባትሆኑ በጣም ብልሃት ነው ብዬ አስባለሁ። ቁጭ ብለን እንነጋገርበት፣ እንዴት አድርገን መልስ እንስጥበት። ሁሉም ብድግ ብሎ መልስ መስጠት በዚህ ጉዳይ ሰብሰብ ብለን አሁን በቀደም ዝክረ ኒቅያ የሊቃውንቱ ስብሰባ ተደርጎ ነበር። በአጋጣሚ እኔ ውጭ ሀገር ነበርኩኝ። ሁለቱን ቀን ነው መሳተፍ የቻልኩት። የመጨረሻው ቀን መጥቼ ነበረ። እኔ ለነበርኩበት ቡድን የተሰጠው ነገረ ማርያም፣ ነገረ ክርስቶስና የአንድምታ መጻሕፍት ጉዳይ ነበር። በእውነት ነው። እኔ ተስፋዬ አጥንቴ ለምልሞ ተስፋዬ ለምልሞ የነገዋ ቤተክርስቲያን አብባ ለምልማ አሸብርቃን የታየች። ምክንያቱም የኢትዮጵያ ቤተክርስቲያን ሲኖዶስ ውስጥ አይደለም ያለችው፣ ጠቅላይ ቤተ ክህነት ውስጥ አይደለም ያለችው። የኢትዮጵያ ቤተክርስቲያን ያለችው በጉባኤ ሊቃውንት ነው። ሲኖዶስ ቅርብ ጊዜ የመጣ እኮ ነው። ቤተክርስቲያን እኮ ስትመራ የነበረችው በሊቃውንት እኮ ነው። በጉባኤ በትምህርት ቤት ነው ስትመራ የነበረችው። ስለዚህ እዛ ላይ የሰማሁት ተስፋ ወደፊት ቤተክርስቲያኒቱ ለሚነሱባት ጥያቄዎች የማያዳግም አንጀት አርስ ተስፋ አለምላሚ መልስ ሊዘጋጅ እንደሚችል አይቻለሁና እኔ ሰብሰብ ብለን በመወያየት በመነጋገር መልስ ብንሰጥ አንደኛ። ሁለተኛ የሚነሱ ችግሮች ማንም ያንሳቸው ችግሮቹ ላይ እንጂ ማተኮር ያለብን ችግሩን አመጣው ሰውዬ ላይ አይደለም። ይህንን አስረግጠን መናገር እንችላለን። በዚሁ አያይዘን ሊቀ ጳጳሱን ሊያግዟቸው የሚችሉ ባለድርሻዎች ይኖራል። ለምሳሌ አቡነ ቀሲስ፣ አፈሊቅ የሚባሉ እነዚህ ረዳት ሆነው የሚያገለግሉት ስራቸው፣ ድርሻቸው ምንድን ነው? እንግዲህ በመጀመሪያ ደረጃ እኔ በቤተ ክርስቲያናችን ጵጵስና የተከበረ ማዕረግ ነው። በቤተ ክርስቲያናችን ብዙ አውደ ምሕረቶች ተናግሬ ያውቃለሁ። 3 ነገሮች ላይ ትኩረት ሰጥቼ ተናግሬ ያውቃለሁ መድረክ ላይ። መስቀል፣ ታቦትና ጳጳስ። መስቀሉ የድህነታችን ምልክት ነው። ታቦቱ የአምልኮታችን መፈጸሚያ ነው። ጳጳሱ የክህነታችን ሐረገ ትውልድ ለመቀጠሉ ዋስትና ነው። በጳጳሱ አማካኝነት ክህነታችን ቀጥሏል። በታቦቱ አማካኝነት የምንፈጽመው አምልኮት ይገለጣል። በመስቀሉ አማካኝነት መዳናችንን አረጋግጠናል። እነሱ 3ቱን በቤተ ክርስቲያናችን ቀላል ምልክቶች ዝም ብለን እንዳልፋቸው አንችልም። ስለዚህ ጵጵስና ከላይ ከጴጥሮስ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያን እሰራታለሁ፣ የገሃነም ልጆች አይበረታቱባትም፣ በምድር ያሰራችሁ በሰማይ እየታሰረ ይሆናል፣ የመንግሥተ ሰማያትን ቁልፍ እሰጥሃለሁ ብሎ ለጴጥሮስ ስልጣን ሰጥቷል። ዮሐንስ ወንጌል ላይም ራእይኪ አባጌ፣ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ የምእመናን ኃላፊነት በጴጥሮስ አማካኝነት ለሐዋርያት፣ በሐዋርያት አማካኝነት ለሚቀጥለው ትውልድ ቀጥሏል። ያ ሐረገ ትውልድ ቀጥሎ ነው ዛሬ የብፁዕ ቅዱስ አቡነ ማትያስ ሐረገ ትውልድ ቢቆጠር የት ያደረስ? ጴጥሮስን እንዲያደርስ ቅዱስ ጴጥሮስ ጋር ስንደርስ ክርስቶስ ጋር ያደርሰናል። ጴጥሮስን የሾመ ማን ነው? ክርስቶስ። ቀሌምንጦስን የሾመ ማን ነው? ጴጥሮስ። እንደዚሁ ሲወርድ ሲወራረድ የመጣ የክህነቱ ሐረገ ትውልድ አለ። ይሄ
ቀላል ነገር አለ። ማሰር፣ መፍታት፣ ማጽደቅ፣ መኮንን፣ ማስገባት፣ ማስወጣት፣ መሾም፣ መሻር ትልቅ ስልጣን ነው። ነገር ግን ይሄ ስልጣን በየዘመኑ ፈተና ገጥሞት ያውቃል። ለሹመቱ ለማዕረጉ የማይመጥኑ ሰዎች አጋጥሞት ያውቃል። ለክርስትናው የማይመጥኑ ክርስቲያኖች፣ ለመምህርነቱ የማይመጥኑ መምህሮች እንዳሉት ማለት ነው። ለምሳሌ እኮ እኔም አሁን መጋቤ ሐዲስ ነኝ። ቅዱስ ገብርኤል መጋቤ ስም እኩል ግብር ስንኩል ይባላል። አሁን እነዚህ ሊቃነ ጳጳሳቱ ጵጵስና ይህን ያለ የተከበረ ከሆነ ጳጳሳቱስ እንዴት ይሆኑ? የኢትዮጵያ ቤተ ክርስቲያን እውነቱን ለመናገር በዚህ በኩል ይህን ክፍተት ለመሙላት ያዘጋጃቻቸው ዝግጅቶች ነበሩ። ለምሳሌ ጳጳሳቱ በእኛ ዘመን ላሉ ጳጳሳት 3 ነገር ቢደረግ፣ አንድ ስልጠና ቢሰጥ ምን ችግር አለ? በዓመት አንድ ጊዜ ጳጳሳቱ ተሰብስበው የ1 ወር ስልጠና። አንድ ሊቀ ጳጳስ ለምሳሌ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ቢሆን አንድ ሰው በአዲስ አበባ ከተማ ውስጥ ያሉ በ100 ሺህ የሚቆጠሩ ካህናት የዕለት ከዕለት ኑሮ ላይ ይወስናል። ደሞዛቸው ላይ ይወስናል። በልጆቻቸው ወተትና ዳቦ ላይ ይወስናል። ቀላል ነገር አለ። በብዙ ቢሊየን ብር የሚያንቀሳቅስ ነው የመዋቅር ብዙ ሰራተኛ ያለበት ነው። አሁን ለጳጳሳቱ ስልጠና ይሰጥ ሲባል እንዴት ገብቶ መቀደስ እንዳለባቸው ቡራኬ፣ እማሬ፣ ድማሬ በቤተ ክርስቲያን ውስጥ ያለው ማህሌቱን እንዴት እያልን አይደለም እየተከናወነ ያለው። ቤተ ክርስቲያኒቱ በአሁኑ ጊዜ ከፍተኛ የገንዘብ ምንጭ ሆናለችና ከፍተኛ ሰራተኛ ይዛለች። እንደውም በአሁኑ ጊዜ እኮ ከመንግስት ቀጥሎ ሰፊ ሰራተኛ የቀጠረችው የኢትዮጵያ ቤተክርስቲያን። ትክክል። ለምሳሌ አንድ ፕሮቴስታንት ፓስተር ወዳጆች አሉ፣ ጠይቄያለሁ። በአንድ ቸርች ውስጥ የቸርቹ አድራጊ ፈጣሪ የገንዘቡ ፓስተሩ ነው። በቤተ ክርስቲያናችን ውስጥ አንዲት ቤተ ክርስቲያን ልደታን ብትወስድ ልደታ ቤተ ክርስቲያን ወደ 300 ሰራተኛ በውስጡ አለ። 300 ሰራተኛ ማለት አባወራ እንኳን አድርገህ ብትወስደው እንደው እያንዳንዱ አንዳንድ ሁለት ልጅ ያለው እንኳን ብትል በልደታ ቤተ ክርስቲያን ውስጥ ከ600 ከ700 በላይ ኢትዮጵያውያን የዕለት እንጀራቸውን አግኝተው ያድራሉ። ጠቅላይ ቤተ ክህነት ብትሄድ በጣም ብዙ ሴቶች አትብገጽ እንኳን ማለት የማይችሉ ሴቶች እንጀራ በልተው ያድራሉ። በየደብሩ ሴቶች ብዙ ሰራተኞች አሉ፣ በሀገረ ሰራተኞች። ስለዚህ ብዙ ሰራተኛ የሚንቀሳቀስበት ስለሆነ የአስተዳደር የፋይናንስ ገንዘብ እንዴት ይንቀሳቀስ፣ ሰራተኛ እንዴት እናስተዳድር ለሚለው ንቃተ ህሊና እንዲኖራቸው በዓመት አንድ ጊዜ ስልጠና መስጠት። ለጳጳሳቱ ቢሮ በድጓ አይመራም፣ በቋቋም አይመራም፣ በብሉይ በሐዲስ ቢሮ አይመራም። ይህን ማወቅ አለብህ። እኔ አሁን ለምሳሌ አንድ ደብር አለቃ ቢያደርጉኝ አልችልም እኔ። ምክንያቱም የሐዲስ ኪዳንና ብሉይ ኪዳን ቀኔ ነው እንጂ የማውቀው ቢሮ እንዴት አድርጎ መመሪያ እንደሚሰጥ ወረቀት እንዴት እንደሚበር ሞዴል ምናምን የሚባል ጣጣውን አላውቀውም። አንድ ዋልድባ የኖረ መነኩሴ ብድግ አድርገህ የካቴድራል ሥላሴ ወይም የምስካየ ኅዙናን አለቃ ምኑን ከምን ያደርገዋል? መንፈስ ቅዱስ ይማረዋል እንደ መንፈስ ገንዘብ አይመራም። አንዳንድ ጊዜው ሲኖዶስን መንፈስ ቅዱስ ይማረዋል ይላሉ እንላለን። ላይመራውም ይችላል። ስለምን ጉዳይ ሲወይ ነው መንፈስ ቅዱስ የሚመራው? ስለ በጀት ሲወይ መንፈስ ሊመራው አይችልም። እንዴ ክርስቶስ እኮ በመካከላችሁ እገኛለሁ ብሎ እኮ መለኪያውን አስቀምጧል። 2 3 ሆናችሁ ብትሰበሰቡ በመካከላችሁ እገኛለሁ አይደለም ያለው፣ በስሜ ነው ያለው። ለምሳሌ 1 ሚሊዮን ሰዎች ለአድማ ቢሰበሰቡ ብዙ ናቸውና ብሎ ለብዛታቸው ክብር ሰጥቶ አይገኝም ክርስቶስ በመካከላችሁ። በስሜ ብትሰበሰቡ የሉቃስና ቀሌዮጳ ወደ ኤማሁስ ሲሄዱ በመካከላቸው ለምን ተገኘ ክርስቶስ? ስለ ትዳራቸው፣ ስለ ገንዘብ፣ ስለ ጎረቤት፣ ስለ ንግድ። እንግዲህ የክርስቶስ ነገር አክትሟል፣ ኑሯችን እንዴት አድርገን ታዲያ እንቀጥል ብለው ቢወያዩ አይገኝም መካከላቸው። እንዴ እሱን እዛው ለዘመድ አማክረው ገንዘብ ንግዳቸውን የነግዱ። አሁን ክርስቶስ በመካከላቸው የተገኙ ለምንድን ነው? ሲወያዩ የነበረው ስለማን ነው? ስለ ክርስቶስ ነው። ሰሞኑ የተፈጸመውን ግፍ ሰማ ወይ? እኛ እንዲህ ያደርጋል ብለን ነበር፣ እንዲሆናል ብለን ነበር። በእነሱ ቋንቋ በአጭር ቀረ እንደማለት እኮ ነው። ይህ ዝሮ ሲወያዩ የነበሩ ስለማን ነው? ስለ ክርስቶስ ነው። 2 3 ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ። በሉቃስና በቀሌዮጳ መካከል በመካከላቸው የተገኙ ስለ ክርስቶስ ሲወያዩ፣ ሐዋርያት በዝግ ቤት እያሉ ሰላም ለእናንተ ይሆን ያላቸው ስለ ንግድ ሲወያዩ አይደለም፣ በር ዘግተው ስለ ክርስቶስ ሲነጋገሩ ነው። ስለ ሲኖዶስ መንፈስ ቅዱስ የሚመራው ስለ በጀት፣ ስለ መኪና ጎማ፣ ስለ ሱቅ ግንባታ የሚወያይ ከሆነ እኔ በዛ ጉዳይ ሙያ ያላቸው ባለሙያዎች ከየቦታው ጠርቶ ማምጣት አለበት እንጂ ይህን ጉዳይ መንፈስ ቅዱስ ሲቆጣጠራሉ ጊዜን ማባከን ጅልነት ይባላል። ስለዚህ ስልጠና መውሰድ። 2ኛ
አማካሪ መያዝ የሚገርም ዛሬ ፖለቲከኞች ታውቃለህ አይደል የጠቅላይ ሚኒስትሩ በዚህ ጉዳይ ልዩ አማካሪ በእያንዳንዱ ጉዳይ አማካሪ ያላቸው ጠቅላይ ሚኒስትሩ የአሜሪካ ፕሬዝዳንት እኮ ዓለምን ነው የሚመሩ ዛሬ የአሜሪካ ፕሬዝዳንት መሆን ማለት የ300 ምናምን ሚሊዮን አሜሪካዊ ፕሬዝዳንት ብቻ አይደለም የአሜሪካ ፕሬዝዳንት ምርጫ እኮ በእለት ከእለት በእኔና ባንተ ኑሮ ላይ እኮ ለውጥ እኮ አመጣ ለውጥ ያመጣሉ ስለዚህ አንድ የ78 ዓመት ሽማግሌ ዋይት ሃውስ ቁጭ ብሎ እንኳን ዓለምን ትዳሩን መምራት አይችልም ነገር ግን ዙሪያውን በአማካሪዎች የታጠረ ነው በዚህ በኩል በእውነት በካቶሊኮች የምቀነው የሮማው ፓፓ ዓለምን የሚመሩ 1.3 ቢሊዮን ካቶሊኮችን የሚመሩት በአማካሪ ነው በአንድ ሀገር ሲሄዱ በዛ ጉዳይ ምን ማለት እንዳለባቸው አማካሪዎች አሏቸው እኔ በጥንቅቅ አርጌ ካቶሊኮችን ሰዎች ጠይቄያለሁ በጣም ነው የቀናሁት እኔ ምን አለ እንደ ጉንፋን እንኛም ላይ ቢጋባብን የነሱ ነውቱን ለመናገር ስለዚህ ጳጳሳቱ አማካሪ ቢኖር ችግሩ ምንድነኛ ጳጳሳት አማካሪ የሚያደርጉት ያክስት ልጅ ያጎት ልጅ የሰፈር ልጅ የቀበሌ ልጅ ከዛው ከአካባቢያቸው የመጣ እሱ ደግሞ የሚመክራቸው ለራሱ የሚጠቅመው ነው እሱ ኪስ የሚገባውን እያሰበ እንጂ የሚመክራቸው የነሱ ክብር የሚያስመጥን አይደለም አጼ ሚኒልክ እኮ ይውል እምዬ ሚኒልክ ሲባሉ የኖሩት እኮ እሳቸው በስሩ ደግብ ስራ ብቻ እኮ አይደለም ምን ይደረግ መሰለ አጼ ሚኒልክ ደጅ ጥናት ከትግራይ ይመጣል ከወለጋ ይመጣል ከጎንደር ይመጣል እዛ አዲስ አበባ ይመጣል በዛን ጊዜ ደግሞ ጠጁ ጮማው እንደ ልብ ነው ያለ ጉዳይ የመጣው ሰውዬ ቤተ መንግስት ይገባና ጮማ ይቀርብለታል ቁርጡን ይበላና ጠጁን ይጠጣል በዛ ዘመን ቁርጥ የሚበላው መኳንንት መሳፍንት ቤት ነው የሚበላው ደሃ በሬ ማረድ አይችልም እስከ ባጼ ዮሐንስ ዘመን እኮ ደሃ በሬ ማረድ አይችልም ነበር ጠጅ መጣል አይችልም ነበር የመኳንንት መጠጥ ነው አንድ ገበሬ ጠጅ ጥሎ ከተገኘ ይታሰራል የመኳንንት መጠጥ ነው ስለዚህ የሰፈሩ የተከለከለ ውድ መጠጥ ጠጅ ተቀርቶለት በብርሌ ይጠጣና 1-3-4 ቀን በልቶ ጠጥቶ ንጉሱን ሳያገኛ ችግሩን ሳይፈታ እምዬ ሚልክ ያደርሽ መጣው ይላል አይህ አማካሪዎችህ ያስከብሩሃል አማካሪዎችህ ያስጠቁሃል ስለዚህ ጳጳሳቱ የሚያማክሯቸው ሰዎች የሚያቀርቧቸው ሰዎች ጳጳሳቱን ይጎዳቸዋል ይያልኩኝ ነው ሶስተኛ በዓለም ላይ ምን አለ መሰል ስፒች ራይተርስ ምንድነው ንግግር የሚጽፉ አዎ የሚያቀርቡትን አስቀድመው የሚጽፉላቸው ለምሳሌ ጠቅላይ ሚኒስትሩ በአንድ ጉዳይ ንግግር ቢያደርጉ ንግግር ይጽፍላቸዋል ከዛ በኋላ እሳቸው ያነቡና ይሄን አረመው ይሄን ቀንሰው በነገራችን ላይ እሳቸው ያን ለመጻፍ ለማርቀቅ ጊዜ ስለሌላቸው እንጂ ከሳቸው አቋም ውጪ ማምጣት አይችልም ትክክል እሳቸው አይምሮ ያለውን ነገር ቅርጽ ይዞ ማቅረብ ማለት ነው እንዴ አንድ ሊቀ ጳጳስ አንዱን ሊቅ አጠገቡ አስቀምጦ በቂ ደሞዝ እየሰፈረ ሊቁን በገንዘብ ቢያግዘው ሊቁሱን በገንዘብ ቢደጎም ችግር አለ ስለዚህ ጳጳሳቱ ሊቃውንቱን ማቅረብ አማካሪ ማቅረብ አቡነ ቀሲስ የሚባል ነበር ድሮ እኮ አቡነ ቀሲስ ማለት ምን እንደው ታውቃለህ አቡነ ቀሲስ ማለት አህሎ መስሎ አትናቴዎስ እኮ የእስክንድሮስ እኮ አቡነ ቀሲስ ነበር አሬዎስ ሲወገዝ ዋናውን ሚና የተወጣው እኮ አትናቴዎስ ነው አይደል አቡነ ቀሲስ ነበር ስለዚህ የኛ ጳጳሳት አቡነ ቀሲስ አላቸው ወይ አቡነ ቀሲስ የሚያደርጉት ምንድነው ቅድም እንዳልኩህ ነው ከነሱ ደብር የመጣ አሁን በእነሱ ሂሳብ እንግዲህ ፖለቲከኞች ሁሉ ይባላል አጠገባቸው የሚያስጠጉት የሰፈራቸውን ሰው ነው ቦዲጋርድ እንኳን የሚያደርጉት ይሄ አጃቢ የሚያደርጉት ከነሱ መንደር የመጣውን ነው ከነሱ መንደር የመጣውን ሰው ለመጥቀም ፈልገው እኮ አይደለም አያገሬ ልጅ በሚል የኔና ደህንነት ያስጠብቅ ከደህንነት አንፃር የጮሌ አካሄድ ነው የጥቅም አካሄድ ነው ያገራቸው ልጅ የኔ ቢጤ ሆኖ ቢያገኙ እንደቱ አልካይሉትም አሁን አንተ በስራ ትንሽ ለውጥ ስታመጣ አንዱ መቶ ያገሬ ልጅ ይችላል ልመና ብትሰማራኩ ያገሬ ልጅ አይደለም አያውቅም ይረሳል ትክክል ስለዚህ እኔ ጳጳሳቱ 3 ነገር ቢያደርጉ 1 ስልጣና የሚወሰድበት መንገድ ቢመቻች 2 አማካሪዎች ቢኖሯቸው 3 ንግግር የሚያዘጋጁላቸው ለምሳሌ አንድ ሊቀ ጳጳስ አንድ ንግስ ላይ ሲጠሩ እሳቸው ስራ በዝቶባቸው ሊሆን ይችላል አንድ መምህር ተዘጋጅቶ ማስተምረው ትምህርት የ30 ደቂቃ የ40 ደቂቃ የ20 ደቂቃ ትምህርት አዘጋጅ ተብሎ ያ መምህሩ ታዘዛል ያ ከብሉይ ከሐዲስ ጠቅሶ ለሳቸው የሚመጥን ምናልባት ያንን እኮ እሱ ቢናገር እኮ ሰሚ ሊያጣ ይችላል እኔ አሁን ለምሳሌ እግዚአብሔር በሚያውቀው እመብርሃን ምስክሬ ናት ነው የምለኝ እኔ አሁን ንግስ ታቦት ቁሞኔ እኔ መሳኩ ደስ አይለኝም ጳጳሱ ቆባቸውን ደፍተው መስቀላቸውን ይዘው ሰው አይኑም ጆሮም እያየ እኔ ኮት ለብሼ ነጠላ አንጠልጥዬ ከምሰብከው ጳጳሱ ከነሙሉ ማረጋቸው እግዚአብሔር ይባርካችሁ ልጆች አይምሮን የሚያሳርፍ ትምህርት ቢያስተምሩ ለኛ ክብራችን አይደለም ትክክል በጣም ለኛ ጸጋችን አይደለም ያን እኮ እሳቸው ንግስ ላይ ያገኙትን ህዝብ እኔ ማታ አገኘዋለሁ በዛው ላይ ረደሞ እኔ ቁም ያስተምሬ
ከኔ ቀጥሎ ሊቀ ጳጳሱ እኔ ያጎደልኩትን ሞልተው ያስቀረሁትን ጨምረው አሳምረው አሁን እሱ አስተምሮናል አበላሽቼ ከሆነ ይሄን አርም ጥሩ ሆኖ ደግሞ ጥሩ አስተምሯችኋል ብሎ እኮ ለኛም ጥላ ከለላ እኮ ናቸው ለኛም ሞገሳችን እኮ ናቸው ስለዚህ እኔ ብፁዓን ሊቃነ ጳጳሳት ተወያዩ ተነጋገሩ ገመናችሁን አሳልፋችሁ አትስጡ እርስ በርስ አትካሰሱ አንደኛ ሁለተኛ በየተጠራችሁበት አትገኙ አሁን ባለፈው ብዙዎቹ ጳጳሳት ችግር ፈጥረዋል የተባለው አውደ ምሕረት ላይ አይደል በየመንደሩ በየዩቲዩቡ እንዴ አንድ ሊቀ ጳጳስ እኮ አንድ ችግር ሲፈጠር ለምሳሌ በምግብ ጉዳይ ብፁዕ አባታችን በረከታቸው ይድረስን ብፁዕ አቡነ በርናባስ የምግብ ጉዳይ አነሱ አይደለም ያ ጉዳይ እሳቸው ባሉበት ሀገረ ስብከት ተፈጥሮ ሊሆን ይችላል ያንን ጉዳይ ወደ ዩቲዩቡ ወደ ሜዳ ሳይሆን ይዞ የሚመጣው ምንድነው በዛ ጉዳይ ደብዳቤ አርቀቀው ብፁዓን ሊቃነ ጳጳሳት እኔ ባለሁበት ሀገረ ስብከት ብዙ አሜሪካውያንን ፈረሱን በቅሎውን አሳማውን የሚበሩትን አሳምኛለሁ በሃይማኖት ወደ ክርስቶስ መጥተዋል ክርስትና ተነስተዋል ሜሮን ተቀብተዋል ነገር ግን በምግብ ጉዳይ አልቻልኩም ባህላቸው ስለሆነ እንዴት ላድርግ ወስኑ ብሎ ለሲኖዶስ ያቀርባሉ ትክክል አንድ ቻይናዊ ቢያሳምኑ ኩባውያን ቢያሳምኑ ሌላ ከኛ አበላል ውጭ ያለ ህዝብ አሳምነው ቢያመጡ ጥያቄ ያቀርባሉ ይሄ በሐዋርያት ሥራ ምዕራፍ 15 ላይ ተመልከቱ እዛ ላይ ተጽፏል እኮ እነ ቅዱስ ጳውሎስ በአሕዛብ አገር ዙሮ አስተማሩ ያስተማሯቸው ሰዎች ሕግ የሌላቸው መዴዲዎች እንጨቱን ድንጋዩን ፀሐዩን ጨረቃውን ሲያመልኩ የነበሩ ያገኙትን ሲበሉ የነበሩ ለጣዖት የተሰዉ ሲበሉ ነው ነበሩ እነ ቅዱስ ጳውሎስ ሄደው አስተማሩ እነዚህ ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ ከገቢረ ኃጢአት ወደ ገቢረ ጽድቅ ተመለሱ ከርኩሰት ወደ ቅድስና መጡ ከጨለማ ወደ ብርሃን መጡ ከሞት ወደ ሕይወት መጡ እግዚአብሔርን አገኙ ነገር ግን ምን ቸገራቸው እነ ቅዱስ ጳውሎስ ምን ፈተና መጣባቸው እነዚህ ሰዎች ከቀደመ ባህላቸው መላቀቅ አልቻሉ አንደኛ ሁለተኛ የነ ቅዱስ ጳውሎስን ትምህርት የሚቃወሙ በስመ ክርስትና ውስጥ ያሉ መጥፎ ሰው ቅድም ቢጽ ሐሳውያን ያልኩ ማለት ነው እነዚህ ሄዱ ምን ብለው አስተማሩ እነ ጳውሎስ ያስተማሯቸው ትምህርት ልክ አይደለም እነ ጳውሎስ ያስተማሯቸው ወንጌሉን ብቻ ነው ኦሪቱን አልነገሯቸውም እነ ጳውሎስ ያስተማሩት ጥምቀቱን ብቻ ነው ግዝረቱን አልነገሯቸውም ወንጌልን ያለ ኦሪት ጥምቀት ያለ ግዝረት አይረባም አይጠቅምም እያሉ ወደ ክርስቶስ ተመልሶ የነበረውን ገና አዲስ ተክል የሆነውን በጠበጡት ልብ አድርግ ቅዱስ ጳውሎስ እኮ ኢየሱስ ክርስቶስ በጋር ተገልጦ የመረጠው ምርጥ ዕቃ ያደረገው የአሕዛብ ብርሃን አድርጌያለሁ ያለው እስከ 3ኛው ሰማይ የተነጠቀ የመላእክትን ከተማ አይቶ የመጣ በልብሱ ቁራጭ በየክፍለ ሀገሩ ድውይ የሚፈውስ ልሳነ ክርስቶስ የሚባል ማዕረግ የተሰጠው ልሳነ ክርስቶስ የክርስቶስ የቅዱስ ጳውሎስ የማዕረግ ስሙ እኮ ነው የክርስቶስ አንደበት ማለት ነው ዳዊትን እንደ ልብ ያለ ሰው አገኘው ልብ አምላክ ተብሎ የለ ዳዊት ቅዱስ ጳውሎስ ደግሞ ልሳነ ክርስቶስ ይባላል በኋላ ተነስቶ ከሐዋርያት የበለጠ መናኝ ድንግል ባህታዊ እንዲሁ ክርስቶስን ማሳየት የቻለ ልበ ሙሉ ሐዋርያ ነበር ነገር ግን ይሄ ችግር ሲፈጠር ብቻዬን ልወስን አላለ ወዲያው ደብዳቤ ጽፎ መልእክተኞች ተዘጋጅተው ወደ ዋናው ሲኖዶስ ወደ ኢየሩሳሌም መጡ ሪፖርት አደረጉ ምንድነው ሪፖርት ያደረጉት ሄደን አሕዛብን አስተምረናል ወንጌል ሰፍቷል ጣዖት ጠፍቷል ክርስቶስ ተሰብኳል ጨለማው ተገፏል ብርሃን ሰፍኗል ሞት ተሽሯል ሕይወት ነግሷል ወንጌል እየተቀጣጠለ ነው ክርስትና እየተቀጣጠለ ነው ጥሩ ደረጃ ላይ ነው ያለ ነው ነገር ግን እንዲህ ያሉ ችግሮች አሉብን ለዚህ መፍትሄ ሰጣችሁ ጻፉልን መመሪያ ስጡን ልብ አድርጋየ ማን ነው ይሄንን መልእክት የጻፈው ቅዱስ ጳውሎስ አሁን ቅዱስ ጳውሎስ ራሱ ሲኖዶስ አይደለም ራሱ መወሰድ ቢችል ሰው አይደለም እኛ ሀገር ምንድነው የሚሆነው አንድ ሰባኪ እኮ በቃ ትንሽ እያስተማርክ በቃ ሰው ንግግርን ሰምቶ ምናልባት እኮ የረባም ተናግረ ላይ ሆነ እኮ ይችላል ንግግር ሰምቶ እንዲሁ ትንሽ ታጨበጨበልህ የመጀመሪያ ስራ ምን ሌሎችን መናቅ ሌሎችን መንቀፍ አሁን አንዳንድ ሰባኪያን በመድረክ ሲሰብኩ እኮ ዝም ብሎ የድጓ መምህር ትላለህ ያቋቋም መምህር ትላለህ የቅዳሴ መምህር ትላለህ ምን ዋጋ ነው ይላል እኮ እሱ መድረክ ላይ ወሬ አውርቶ ስለወረደ ብቻ የድጓ መምህር ባዶ ያስቀረዋል ያ የድጓ መምህር ለመሆን እንደምን አይነት መከራ ውስጥ እንዳለፈ የምናውቀው እኛ ነን ያ ያቋቋም መምህር ለመሆን በየት እንዳለፈ እናውቃለን አንተ መድረክ ላይ ሰብከህ ንስሐ እኮ ሰብከህ ስጋው ደሙ ተቀብሉ ብለህ እኮ ጡርምባ ነፍተህ እኮ ነው የምትሄደው ስጋው ደሙን የሚያቀብልልህ ማን ነው
የደብሩ ካህን እኮ ነው። ትክክል። የድጓ መምህር እዛው ቤተክርስቲያን ውስጥ ያለው። ሰባኪዎቹ ግን ምን ያደርጋሉ? የእነሱ ስልክ ቁጥር ሰጥተው ከቤተክርስቲያን አፈናቅለው ይሄዳሉ። በጣም ያሳዝነኛል። እና ያ ሲኖዶስ ኢየሩሳሌምን ተሰበሰበ። የሐዋርያት ሥራ ምዕራፍ 15 ላይ ተጽፏል። ምንድን ነው የሚለው? እዛ ላይ ተሰበሰቡ ሊቃውንቱ፣ እነ ቅዱስ ጴጥሮስ፣ እነ ያዕቆብ፣ ትልልቆቹ ሐዋርያት ተሰበሰቡ፣ ተወያዩ፣ ተነጋገሩ፣ ያለውን በጎ ነገር አዩ፣ ለችግሩ መፍትሄ ያስቀመጡ። እውነት ነው። በዚህ ጉዳይ ላይ አሉና 3 ነጥብ ያስቀመጡ። አሁን ለጊዜው ሌላ ስርዓት እስከምንሰራላችሁ አዲስ አቅጣጫ እስከምናሳያችሁ ድረስ ከ3 ነገር ይጠበቁ። 1 ለጣዖት የተሰዋ አይብሉ፣ 2 የበከተ አይብሉ፣ 3 ከዝሙት ይጠበቁ። እነዚህ 3ቱን ይጠብቁ ለጊዜው። ሌላውን ግን ዘይክህልነ ንሕነ ጻዊሮቶ ወይ አበዊነ፣ እኛም ሆን አባቶቻችን ልንሸከመው ያቃተንን ቀንበር አንጭንባቸውም ብለው ደብዳቤ ጽፈው። የሚገርምህ የደብዳቤው መደምደም ምን እንደሚል ታውቃለህ? እኛና መንፈስ ቅዱስ ተስማምተናል ነው የሚለው። የሐዋርያት ሥራ ምዕራፍ 15 ላይ ተመልከት። ሲኖዶስ መጨረሻ ላይ ምንድን ያለው? እኛና መንፈስ ቅዱስ ተስማምተናል፣ ወስነናል። ውሳኔው የጴጥሮስ ብቻ አይደለም። ያን ጉባኤ በሊቀ መንበርነት የመራው ማን ነው ማለት ነው? መንፈስ ቅዱስ ነው። እነ ጴጥሮስ ሌሎች ሐዋርያት መሳሪያ ናቸው። ከዛ ወዲያ ያንን መልእክት ይዘው ደብዳቤ ጻፉና በተጨማሪ ደብዳቤው እንደ መመሪያ እንዲሆን፣ ነገር ግን ሙሉ ሐሳቡን በሲኖዶስ ላይ የነበረውን ሐሳብ እንዲያስረዱ ሌሎች ሰዎች ተጨምረው ተላኩ። አየህ፣ በቤተ ክርስቲያናችን አንድ ችግር ሲፈጠር እንዴት እንደሚፈታ የተዘረጋ ሲስተም አለ፣ የተዘረጋ ስርዓት አለ። አሁን ብፁዕ አባታችን አቡነ በርናባስ አሜሪካን ሀገር ካሊፎርኒያ ነው ያሉት። በዛ አካባቢ ያሉት የብዙ ሀገር ዜጋ አለ። ፈረስ የሚበላ ሊሆን ይችላል፣ አህያ የሚበላ ሊሆን ይችላል፣ አሳማ የሚበላ ሊሆን ይችላል፣ ምን ይበላ ሊሆን ይችላል። ያንን የውጭ ሀገር ዜጋ አሳምነው አጥምቀው፣ አይ እኔ የምበላው የፈረስ ስጋ ነው፣ የፈረስ ስጋ ካልበላሁኝ አይሆንም ቢላቸው ሲኖዶስ ሲሰበሰብን አይ በዚህ ጉዳይ ይሄ ዶግማ አይደለም፣ ይሄ እንደዚህ አይደለም፣ ችግር የለም፣ ይህን እስካከበሩ ድረስ እንደ ስርዓታቸው ይሁሩ ብሎ ሊወስናለች። ያንን ውሳኔ ይዘ ሄደ። ከዛ በኋላ ትልቁ ጥቅም ይሄ ምንድን ነው? ከዘመን በኋላ እየዋለ እያደረ ለምን በላን ለምን አንበላንም የሚል ጥያቄ ሊመጣ ይችላል። ትክክል። አቡነ በርናባስ የእድሜያቸው ጨርሰው ይሞታሉ፣ ወይም አቡነ ገሌ ይሞታሉ። ከዛ በኋላ ግን ለጥቅስ የሚቀመጠው ምንድን ነው? ደብዳቤው ይቀመጣል። ምን ተብሎ ይጠቀሳል? በዚህን ጊዜ ሲኖዶስ ተሰብስቦ በብፁዕ ቅዱስ ገሌ ርዕሰ ሊቀ ጳጳስ መሪነት ተሰብስቦ በእንደዚህ ያለ አንቀጽ ይህን ወስነዋል ተብሎ ከብዙ 100 ዓመት በኋላ ይጠቀሳል። ዛሬ የሎዶቅያ የኒቅያ እያልን የምንጠቅሳቸው አንቀጹ በፍትሐ ነገሥት አሉ አይደል እንዴ? ያን ጊዜ እኮ ጳጳሳቱ ተሰብስበው የወሰኑት የውሳኔ ውጤት ነው። የሐዋርያት ሥራ እኮ 2000 ዓመት እኮ ሊሆነው እኮ ነው። አሁን ጠቀስኩት እኔ ተጽፎ ስለተቀመጠ ነው። ማዕከላዊ አሰራሯን ያልጠበቀች ቤተ ክርስቲያን ፍርስርሷ ነው የሚወጣው። ዛሬ ፕሮቴስታንት ወንድሞቻችን ብዙ ፓስተሮች ጋር ተገናኝተን ስንወያይ እነሱም ያመኑበት እኛም የምንመክራቸው ምንድን ነው? ተሰባሰቡና ማዕከላዊ አሰራር ይኑራቸውና ተጠያቂነት ይኑራችሁ። ፓስተሮቹ ትዝ ያላቸውን አያውሩ እንዴ። ባለፈው አንድ ፓስተር እኮ አስታውሳለሁ ኢየሱስ ክርስቶስ ከድንግል ማርያም ሥጋ አልነሳም በግብረ መንፈስ የሚለው ልክ አይደለም ብሎ እኮ አስተምሮ ከ5 ዓመት በኋላ እኮ ራሱ የሆነ ይቅርታን ያርሜዋለሁ ያለው እኮ ራሱ እኮ። በእኔ ቤተ ክርስቲያን ግን አይደለም 5 ዓመት 5 ቀን መቆየት አልችልም። ምክንያቱም ማዕከላዊ አሰራር አለ። እኔ ትዝ ያለኝን አላወራም በጉባኤ ትምህርት ቤት ይይዘኛል። ከትምህርት ቤት ያቅም ከሆነ ሀገረ ስብከቱ አለ። ሀገረ ስብከቱ አቅም በጠቅላይ ቤተ ክህነት አለ። ይመክረኛል፣ ያስተምረኛል። ከተመለሱ ተምር፣ ካልተመለስኩኝ መንግሎ ይጥለኛል፣ ገንጥሎ ይጥለኛል። ከግንዱ የተለየ ቅርንጫፍ ጭራሮ ሆናለሁ። ምን ልዩነት አለ? ስለዚህ እኔ ይህን አሰራር ብንጠብቅ ብፁዓን አባቶች እንወዳችኋለን፣ እናከብራችኋለን። ስትከብሩ እንከብራለን፣ ከፍ ስትሉ ከፍ እንላለን። እኔ የጳጳሱን ክብር ማስጠበቅ አለብኝ፣ ጳጳሱ የፓትርያርኩ ክብር ማስከበር አለበት፣ ፓትርያርኩ የቤተክርስቲያኒቱ ክብር ማስከበር አለበት ብዬ አስባለሁና የብፁዓን ሊቃነ ጳጳስ ይህን ቢያደርጉ በጣም መልካም። እግዚአብሔር ይስጥልን። እጅግ በጣም ጥሩ አድርገው አብራርተውልናል በወቅታዊውም ሀሳብ፣ እንደዚሁም ደግሞ ለቤተክርስቲያን ጠቃሚ ምክር የሆነ ለአባቶችም እንደዚሁም ላለነው እኛም በማህበራዊ ሚዲያ ለምንንቀሳቀስ ለሁላችንም ጠቃሚ የሆነ ምክር ትምህርት አስተምረውናል። በጣም እናመሰግናለን። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ርስት መንግሥተ ሰማያትን ያወርስልን። በጣም እናከብሮታለን፣ እንወድታለን። የቤተክርስቲያን አምላክ ይጠብቅልን። ምናልባት በመጨረሻ የሚያስተላልፉት መልእክት ካለ? በጣም ጥሩ። እንደ ማጠቃለያ ኦርቶዶክሳውያን የተዋህዶ ልጆች ቤተ ክርስቲያናችሁን ጠንቅቃችሁ እውቋት፣ ተረዷት፣
ከእውቀት ጋር የሚገናኘውን ጠይቁን፣ መጻሕፍትን አገላብጠን ሊቃውንትን ጠይቀን የቀደሙትን አገናዝበን መልስ እንሰጣለን። ነገር ግን በእኛ መልስ ብቻ የምትመጠን ቤተክርስቲያን ስላልሆነች እኛ ያቃተንን እግዚአብሔርን እየጠየቃችሁ በእኛ በምንሰጣችሁ መልስ የሚመሰረት ሃይማኖት የለም። ምክንያቱም እኛ ያልገባ ሊኖር ይችላል፣ የገባ ሊኖር ይችላል። ስለዚህ ቤተክርስቲያናችሁ ጥንቅቅ ያለች ሁሉ ነገር የተሟላላት ይህ ቀረሽ የማትባል ወይዘሮ እንከን የለሽ መባል ካለባት አልብኪ ነውር ወይ ምንትኒ ላይሌኪ ምንም ምን ነውር ነቀፋ የሌለባት ቤተክርስቲያን ያለቻችሁና አፋችሁን ሞልታችሁ ቃላችሁን ሞልታችሁ አንገታችሁ አቅንታችሁ ሂዱ። በጳጳሳቱ በሰባክያኑ በመነኮሳቱ አለመረጋጋት እናንተ አትበጥበጡ። ጳጳሳቱ አንዳንድ ፈተና ቢገጥማቸው እንደናንተው ሰዎች ናቸው። የሚበሉ የሚጠጡ የሚነሱ የሚተኙ እንደናንተው ገንዘብ የሚያባክናቸው እንደናንተው ኑሮ የሚያባክናቸው ናቸውና በእነሱ ስህተት በእነሱ ውድቀት አትሳለቁም አትሳቀቁም። ዮሐንስ መጥምቅ አንተ ክርስቶስ ነው ሲባል ከባድ ፈተና ነበር አይደል? ዮሐንስ ከሚሰራው ስራ አንፃር ነኝ እንኳን ባይልቁ አይደለሁም ማለት ይችላል ነበር። አንጠልጥሎ መቶ ይችላል ነበር። አይደለሁም ብቻ አይደለም ያለው እንኳን ልሆን የጫማውን ማሰሪያ ልፈታ አይገባኝም ነው። ስለዚህ እኛን አልፋችሁ ቤተክርስቲያናችሁን አግኟት። ጳጳሳቱን አልፋችሁ ቤተክርስቲያናችሁን አግኟት። ካህናቱን አልፋችሁ ቤተክርስቲያናችሁን አግኟት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጳጳሳት ልክ ተቀዳ አልተሰፋችም። በሰባክያር ተቀዳ አልተሰፋችም። ቤተክርስቲያን ተቀዳ የተሰፋችው ከፍ ሲል በክርስቶስ ዝቅ ሲል በቅዱሳን አባቶቻችን ነው። ስለዚህ በዚህ በኩል አፋችሁን ሞልታችሁ እመኑ፣ አትጠራጠሩ። በሁለተኛ ደረጃ ከኛ እምነት ውጭ ያላችሁ ፕሮቴስታንት ሁኑ፣ ሙስሊሞቹን፣ ካቶሊኮቹን ሌላም እምነት ይኑራችሁ በእውነት ሳያነብ የሚያነበንብ ፓስተር፣ ሳያመሰጥር የሚቀባጥር ሰባኪ፣ ሳይቀር የሚያንቋርር ኡስታዝ የሚሰጣችሁን የሚረጨውን መርዝ እየተቀበላችሁ ኑሯችሁን አትበጥብጡ። ማህበራችሁ ኑሯችሁ አታበላሹ። እንዋደድ፣ እንስማማ። ቁርአናችሁን እናከብራለን፣ መጽሐፍ ቅዱሳችሁን አክብሩ። መስጊዳችሁን እናከብራለን፣ ቤተክርስቲያናችሁን አክብሩ። መሐመዳችሁን አንነካም፣ ክርስቶሳችን አትንኩ። የጋራ መቅደሳችን፣ የጋራ መስጊዳችን፣ የጋራ ቁርአን መጽሐፍ ቅዱሳችን፣ የጋራ መስጊድ ቤተክርስቲያናችን ኢትዮጵያችን ናትና እሷን እናክብራት፣ እንንከባከባት፣ እንውደዳት። አብሮ ከመኖር ውጪ ሁለተኛ አማራጭ የለንም። አንድ ምሳሌ ልንገርህ። በጣም ደስ ይላል። ሰውየው ልብስ ሊገዛ ሄዳሉ እና ድሮ ልብስ የሚሸጠው በእንትን ነው፣ በክንድ ነው። ልብሱን ሊገዛ የሄደው ሰውዬ ክንዱ ረጅም ነው፣ ነጋዴው ደግሞ ክንዱ አጭር ነው። እና አሁን ለነጋዴው በማን ክንድ ቢከነደሻው? ነጋዴው በራሱ ገዢው በራሱ የገዢው ክንድ ረጅም ነው፣ የነጋዴው ክንድ አጭር ነው። እና ሰውየው ከነዳና አንድ 3-4 ክንድ ሲከነዳ እንደው ልብሱ ብድጋር አለቀ። በኋላ ነጋዴው የኔ ወንድም እንደው ለከታ ተዝናና ብዬ ነው እንጂ ባንተ ክንድ አልሸጥም አለው ይባላል። ስለዚህ እኛ በከነዳነው ልክ ሁሉ የሚሸጥ ነገር የለም፣ ባወራነው ልክ የሚኖር ኑሮ የለም። ስለዚህ እኔ በእውነት ከመቀሌ እስከ ሶማሌ፣ ከጎንደር እስከ ሐረር፣ እንደው ከወሎ እስከ ያቤል፣ ከጎጃም ከጭልጋ እስከ ወለጋ ያላችሁ ኢትዮጵያውያን በጠቅላላ መለያየት መገነጣጠል የሚለውን ነገር ከጭንቅላት ነቅላችሁ ጥላችሁ ብንራገጥም ብንባላም ብንናከስም አብረን ከመኖር ውጭ አማራጭ የለም። በእምነት መለያየት የትም ሀገር አለ፣ በእምነት መጋጨት የትም ሀገር አለ። ልዩነታችን ከማራገብ ይልቅ ከሚለያዩ ነገሮች የሚያግባቡን ነገሮች በጣም ብዙ ስለሆኑ በሚያግባቡን ነገሮች አተኩረን የማያግባቡን ችላ ብለን አብረን እንኖር፣ አኗኗራችን እናሳምር፣ አሟሟታችን እንዲያምር ለማለት ነው። በጣም መልካም። እግዚአብሔር ይስጥልን፣ ቃልዎት ያሰማልን፣ እድሜ ጤና ይስጥልን። የተወዳችሁ ተመልካቾቻችን እንግዲህ እጅግ በጣም ጥሩ ቆይታ እንዳደረግን ተስፋ አድርጋለሁ። እናንተም በጣም ጠቃሚና የህይወት ስንቅ የሚሆን ሀሳቦችን እንደያዛችሁ ትምህርቶችን እንዳገኛችሁ አልጠራጠርም። እኔም እናንተ ነው ከዚህ ተቀምጬ በደንብ እየሰማሁኝ እየተማርኩኝ ነበር። እናንተም እንደሰማችሁት እጅግ በጣም ጥሩ ትምህርትን ተምረናል። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ለመጋቢ አዲስ የኔታሸቱ እግዚአብሔር አምላክ በእድሜ ጤና፣ ጸጋ፣ ሀብት፣ በረከት ያትረፍርፍልን፣ ቃልዎት ያሰማልን። ለሁላችንም እግዚአብሔር አምላክ በእድሜ በጤና ይጠብቅልን። የቀንዲል ሚዲያ ከሳምንት እስከ ሳምንት የሆኑትን መራግብሮች እንድትከታተሉ እንደዚሁም ደግሞ ይህንን መራግብር ለሌሎች በማካፈል አጋርነታችሁ እንድታሳዩን በትህትና እንጠይቃለን። በሌላ እንግዳ እስከምንገናኝ ቸር ሰንብቱ።